አይ ቲንክ በቃ ወደ ሀሳቡ መሄድ ያለብን ይመስለኛል። እሺ አንዴ ያው ዞሮ ዞሮ ምንድነው እናንተ ታብታብ እያደረጋችሁ ሼሩንም ከፍ እያደረጋችሁ ቀጥሉ። ላፕቶፕ ላይ የሆነ ነገር እያሳዩችሁ ያው ጽሁፍ አብረን እያየን ስለሆነ የምንማማረው ያው እንደተለመደው ታች ያላችሁ ሰዎች ሙሉ ፎከሳችሁን እዚህ የሚነገረው ነገር ላይ ትኩረት አድርጉ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ በማመን እንጀምራለን። እዚህ ጋር እንደምታዩት ዛሬ እንግዲህ የተወሰነ ነገር ስላሴ ያው ቶፒኩ እንደምታዩት ስላሴ ከኒቂያ በፊት አይታወቅም የሚል ቶፒክ ነው። ድምጽ ይሰማል አይደል? አንተ ሰውዬ ድምጽ ይሰማል? የለም መሰለኝ ጭራሽ ኮኔክት አድርጎ ጫጫታ ውስጥ ነው። ዘ ሆሊ ትሪኒቲ ቢፎር ናይሲያ ነው። ታች ያላችሁ ሰዎች ወይ ደግሞ ቅድስት ስላሴ ከኒቂያ በፊት ነው። የሆነች ጠጥር ምጥን ያለች የሆነ አንድ 16 17 ስላይድ የምትሆን ነገር የሆነች ስላይድ ነገር አዘጋጅቼላችኋለሁ። ዛሬ ሀሳቡ ላይ ዲስከስ እናደርግና ሀሳቡ ላይ እናውራና እግዚአብሔር በረዳና ባገዘን መጠን ደግሞ የሆነ ግሩፕ ላይ ቴሌግራም ግሩፕ ላይ ምናምን አስቀምጥላችኋለሁ። መጨረሻ ላይ እንግዲህ ይቀመጠልን የምትሉ ከሆነ ማለት ኮንተንት ዋይዝ ኮንተንቱን አይታችሁት ኦኬ፣ እንደዛ የምናደርግ ይሆናል ማለት ነው። እሺ ያው መግቢያ ላይ ምን የሚል ሀሳብ ነው ያስቀመጥኩት? ያው በአማርኛም ትርጉም ታች ላይ አስቀምጬላችኋለሁ። ኦፍ ኮርስ እንግሊዝኛ የምትረዱ ሰዎች እንግሊዝኛ ትረዳላችሁ። ዋናው ሀሳብ ግን ምንድነው ከተባለ የቅድስት ስላሴ አስተምሮ ኦኬ የተጸነሰው በኒቂያ ጉባኤ ነው የሚለው አባባል የተሳሳተ አስተሳሰብ ነው። በሚቀጥሉ ገጾች ከኒቂያ ጉባኤ በፊት የነበሩት ኦኬ የቤተክርስቲያን አባቶች እንዲህ ላድርገው መሰለኝ የቤተክርስቲያን አባቶች የስላሴ አማኞች እንደነበሩ የተወሰኑ አባቶችን አንስተን እናሳያለን። ዋናው ሀሳብ ምንድነው? ይሄን ሜቢችን አጠር ያለች እንትን እንዳዘጋጅ ምንድነው የገፋፋኝ ከተባለ ብዙ ጊዜ ከቤተክርስቲያን ውጭ ያሉ ሰዎችን ስትመለከቱ ለምሳሌ ሙስሊሞች አሉ፣ ከዛ በኋላ ጆቫ ዊትነሶችን ብትመለከቱ፣ ኦንሊ ጂሰሶችን ብትመለከቱ እና ምን አይነት አሰርሽን አላቸው? ናይሲያን ኮንስታንቲኖፕል ክሪድ ላይ ያለው የስላሴ ትምህርት ወይ ደግሞ ኒቂያ ቆስጠንጢንያ ጉባኤ ላይ የሃይማኖት ጸሎት ብለን የምንጸልየው ማለት ነው የእምነት መግለጫችን ላይ ያለው እዛ ላይ ያለው የስላሴ ትምህርት እኔ አሁን አንተሽ አለ ሜቢ ድንገት ሰው ምናምን ካልሰማኝ ምናምን ኮንፊርም አድርገኝ ፕሊዝ። ማይሰማ ከሆነ ለምን ገስ ላይ እንደተቀመጠም አልገባኝም። እሺ አንዴ ቆይ ይቅርታ። እሺ ጋይስ ድምጽ ይሰማል አይደል? አንዴ ኮንፊርም አድርጉኝ። ይሰማል? እሺ ኦኬ በጣም ጥሩ። እና ዋናው እሱ ነው የስላሴ ወይ ደግሞ ከኒቂያ በፊት የነበሩ አባቶች ስላሴን አያምኑም ወይ ደግሞ ኒቂያ ጉባኤ ላይ በተቀመጠው በዛ መሰረት ስላሴን አያምኑም የሚል አይነት አሰርሽን ብዙ ሰዎች ጋር አሰርት ይደረጋል። ኦኬ አሰርት ይደረጋል። ይሄ ደግሞ ልክ እንዳልሆነ እና ብዙ ጊዜ በልማድ እንደሚባል የስላሴ ትምህርት በኒቂያ ነው የተፈጠረው በጣም ቦልድ የሆኑ ክሌሞች ሜቢ ባለፈው ለምሳሌ ብዙ የሙስሊም ኡስታዞች ብዙ የጆቫ ዊትነስ ትላልቅ የሚባሉ ስኮላሮች እንደዚህ አይነት አሰርሽን አሰርት ሲያደርጉ እንመለከታለን። ከዛም አልፎ ለምሳሌ አሁን ባለፈው ከማማይ ጋር የተወያየችው ልጅ አይታችኋት ከሆነ ምን የሚል ነገር ስትናገር ነበረ? ከኒቂያ ጉባኤ በፊት ስላሴ አይታወቅም ወይ ደግሞ ስላሴ እናንተ እንደምታምኑት ወይ ደግሞ የስላሴ ትምህርት ከኒቂያ ጉባኤ በፊት የነበሩት አባቶች እንደዚህ አይነት እምነት የላቸውም የሚል አይነት ቦልድ ክሌም ስታደርግ ነበረ። ይህን ነገር ግን እግዚአብሔር በረዳና ባገዘ መጠን ለማየት እንሞክራለን። ወደሚቀጥለው ስንሄድ መጀመሪያ የምናነሳው እንግዲህ እዚህ ያዘጋጀውላችሁ ፓወርፖይንት ላይ ወይ ደግሞ ስላይድ ላይ ቢያንስ 1-6 አባቶች ምናምን ለመዳሰስ ሞክሬያለሁ። አጠር ባለመልኩ ማለት ነው። ኦኬ የእነሱን ማቴሪያል አጠር ባለመልኩ ለመዳሰስ ሞክሬያለሁ። መጀመሪያ የምናየው ሄርማስ ዘ ሼፐርድ ወይ ደግሞ እረኛው ሄርማስ የምንለው ኦኬ ሄርማስ ዘ ሼፐርድ ወይ ደግሞ እረኛው ሄርማስ ነው። እዚህ ጋር ለማስቀመጥ እንደሞከርኩት ይሄ እንግዲህ ያው ግሩፕ ላይ ይቀመጣል ተብሎ ስለታሰበ ነው። አትሊስት እዚህ ጋር ሜንሽን የምናደርጋቸው አባቶችንም ሰዎች በቀላሉ ኦኬ አትሊስት ጥቂት ነገር ስለነዛ ሰዎች እንዲያውቁ በማሰብ ነው። እረኛው ሄርማስ በመጀመሪያው መቶ ዘመን የነበረ ታዋቂ ክርስቲያን ከቅዱስ ጳውሎስ ጋር በመተባበር በጳውሎስ መልእክት ሮሜ 16:14 ላይ የተጠቀሰ ነው። እንደምታውቁት እረኛው ሄርማስ ወይ ደግሞ ሄርማስ ዘ ሼፐርድ ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 16 ቁጥር 14 ላይ በስም የጠቀሰው የመጀመሪያ ክፍለ ዘመን ክርስቲያን ነው። ኦኬ የመጀመሪያው ክፍለ ዘመን ክርስቲያን ነው እረኛው ሄርማስ ሁለቱም ኢየሱስ ክርስቶስና መንፈስ ቅዱስ አማርኛውን ማለበው እንግሊዝኛውን እንግዲህ ሌሎች ለሚፈልጉ ሰዎች ሜቢ ጎን ለጎን ሪኮንሳይል እንዲያደርጉት ነው። ሄርማስ ሁለቱም ኢየሱስ ክርስቶስና መንፈስ ቅዱስ አምላክ ወይ ፈጣሪዎች ናቸው ብሎ ያምን ነበረ። አሁን ከእረኛው ሄርማስ ጽሑፍ ምንድነው የምናሳየው ከተባለ ሄርማስ ኦፍ ኮርስ እንደምታውቁት ከመጀመሪያው ክፍለ ዘመን ጀምሮ ያሉ ምንፍቅናዎችን ስትመለከቱ
ምንፍቅናዎችን ስትመለከቱ ብዙ ጊዜ እግዚአብሔር አብ ላይ ብዙ ምንፍቅና አይነሳም አይደል? አስተውላችሁ ከሆነ የእግዚአብሔር ማንነት ላይ ሰዎች ይሳሳታሉ። እግዚአብሔር አብ ላይ ግን ብዙ ምንፍቅና ሲነሳ አትመለከቱ። ብዙ ጊዜ ምንፍቅና ማን ነው? በዋናነት ጌታችን ኢየሱስ ወልድ ላይ፣ ከዛ ቀጥሎ ደግሞ መንፈስ ቅዱስ ላይ ነውና አሁን እረኛው ሄርማስ እኛ እንደምናምን የሥላሴ አማኝ መሆኑን የምናረጋግጥበት አንዱ መንገድ ብሎ ከተባለ መንፈስ ቅዱስ ወልድ ፈጣሪ እንደሆነ ያምናል፣ ወይ ደግሞ ወልድ አምላክ እንደሆነ ያምን ነበረ። ከዛ በኋላ ደግሞ መንፈስ ቅዱስን ፈጣሪ እንደሆነ። አሁን የዚህ አባት እምነት ለኛ ምን ይጠቅመናል ብሎ ሰው ሊጠይቅ ይችላል። ምን ይጠቅመናል ከተባለ መጽሐፍ ቅዱስ ላይ የተጠቀሰ ከነ ቅዱስ ጳውሎስ ጋር ያገለግል የነበረ አባት ነው። ኦኬ። ከዛም አልፎ ጽሁፎቹ የእረኛው ሄርማስ ጽሁፎች ኦኬ፣ በኋላ ላይ እነ ቅዱስ አትናቴዎስ ራሱ ለምሳሌ ቅዱስ አትናቴዎስ 39ኛ ፌስታል ሌተር ወይ ደግሞ 39ኛ የፋሲካ መልእክቱ ላይ እረኛው ሄርማስ የሱን ዶክመንት ሁላ ጠቅሷል። እንደ ሶርስ ማለት እንደ ምንጭ ኦኬ፣ ወደ ክርስትና የመጡ ሰዎች ቢያነቧቸው ተብሎ ሪኮመንድ የሚደረጉ ከተባሉ ማቴሪያሎች ውስጥ እንዲህ ይላል። አሁን የማነብላችሁ ነገር ቡክ 3 ሄርማስ ዘ ሼፐርድ ላይ ማለት ነው። ቡክ 3 ሲሚሊቲዩድ 9 ቻፕተር 14 ላይ ታገኙታላችሁ። ኦኬ፣ እንግሊዘኛው እዚህ ጋር አለ፣ አማርኛው እንግሊዘኛው ላንብብላችሁና አማርኛውን እዚህ ትርጉሙን ቀጥታ አነብላችኋለሁ። ኦኬ፣ ሄርማስ የሚናገረው ሊስን ሂ ሰይድ። ኦኬ፣ እሺ፣ አማርኛው ላንብብላችሁ። ስማ እንዲህ አለ፣ የእግዚአብሔር ልጅ ስም ታላቅ ነው። ዘ ኔም ኦፍ ዘ ሰን ኦፍ ጋድ ኢዝ ግሬት። የማልጅ የእግዚአብሔር ልጅ ስም ታላቅ ነው። እሺ፣ እናም ሊወሰን አይችልም። እናም ዓለምን ሁሉ ይደግፋል። ማንን ይደግፋል? ዓለምን ሁሉ። እንግሊዝኛውን አይታችሁት ከሆነ ኤንድ ሰፖርትስ ዘ ሆል ወርልድ ነው የሚለው። ሰፖርትስ ዘ ሆል ወርልድ፣ ዓለምን ሁሉ ይደግፋል። የማ የእግዚአብሔር ልጅ ስም ዓለምን ሁሉ የሚደግፍ ስም ጋይስ፣ አስባችሁታል? ከዛ በኋላ እንደዚህ ይላል፣ እንግዲህ ፍጥረት ሁሉ በእግዚአብሔር ልጅ የሚደገፍ ከሆነ ምን ሁሉ ፍጥረት ሁሉ በማለት በእግዚአብሔር ልጅ የሚደገፍ ከሆነ እንግሊዝኛውን አይታችሁት ከሆነ ኢፍ ዘን ዘ ሆል ክሪኤሽን ኢዝ ሰፖርትድ ባይ ዘ ሰን ኦፍ ጋድ። ሰን ኦፍ ጋድ የተባለው ማን ነው ከተባለ ጋይስ ምንም ጥያቄ የለው። ኦኬ፣ ምንም ጥያቄ የለው። ሰን ኦፍ ጋድ የተባለው ማን ነው? እግዚአብሔር ወልድ ነው። ኦኬ፣ አንድ ሌላ ጽሁፍ ቀጣይ ሳሳያችሁ በደንብ ትረዱታላችሁ። እግዚአብሔር ወልድ ምን ተባለ? ዘ ሆል ክሪኤሽን ፍጥረት ሁሉ በማን ነው ሰፖርት የሚደረገው የሚደገፈው? እስቲ ታች ያላችሁ ሰዎች፣ በንጹህ ሊና የምታዳምጡ ሰዎች ፍጥረትን ሁሉ ሊደግፍ የሚችል ከአምላክ በቀር አለ? የአምላክነት ባህሪ ካለው በቀር ፍጥረትን ሁሉ መደገፍ የሚችል አለ? እረኛው ኤርማስ ምን ይላል? እንግዲህ ፍጥረት ሁሉ በእግዚአብሔር ልጅ የሚደገፍ ከሆነ ኢፍ ዘን ዘ ሆል ክሪኤሽን ኢዝ ሰፖርትድ ባይ ሁ ባይ ዘ ሰን ኦፍ ጋድ፣ በእግዚአብሔር ልጅ የሚደገፍ ከሆነ እያለ ይመጣል። በእርሱ የተጠሩት የእግዚአብሔርን ልጅ ስም የተሸከሙ በትእዛዙም የሚሄዱትን ስለነሱ ምን ታስባለህ? ምን በእርሱ የተጠሩት ማን ናቸው? ክርስቲያኖች። የእግዚአብሔርን ልጅ ስም የተሸከሙት በትእዛዙም የሚሄዱትን ስለነሱ ምን ታስባለህ? ስለዚህ ከዚህ ከኤርማስ ሶርሱን ፋይሉን መጨረሻ ላይ የሆነ ቴሌግራም ግሩፕ ላይ አስቀምጠላችኋለሁ። ቡክ 3 ሲሚሊቲዩድ 9 ቻፕተር 40 ላይ ምን ይላል? ፍጥረት ሁሉ በማን ነው የሚደገፈው? በእግዚአብሔር ልጅ። የእግዚአብሔር ልጅ ማን ነው? ጌታችን ኢየሱስ። ፍጥረትን ሁሉ ይደግፋል። ፍጥረትን ሁሉ ሊደግፍ የሚችለው ከአምላክ በቀር ማንም ሊሆን አይችልም። ኦኬ፣ ከፍጥረት ነጥሎት ነው ፍጥረትን ሁሉ የሚደግፍ እያለ እያስቀመጠው ያለው። ዘ ሆል ክሪኤሽን ኢዝ ሰፖርትድ ባይ ዘ ሰን ኦፍ ጋድ ይልና የእግዚአብሔር ልጅ ስም ታላቅ ነው እያለ ያስቀምጣል። ስለዚህ ቡክ 3 ሲሚሊቲዩድ 9 ቻፕተር 40 ይሄንን ማቴሪያል ለምሳሌ ብንመለከት እረኛው ኤርማስ ምን ብሎ ያምናል? ይሄንን ጽሁፉን ስንመለከት ጌታችን ኢየሱስ ወይ ደግሞ እግዚአብሔር ወልድ ምንድነው ምን ብሎ ያምናል? አምላክ እንደሆነ ያምናል። በጣም ጥሩ። ወደ ሁለተኛው ማስረጃ ወደ ሰከንድ ስላይድ እንሂድ። ኦኬ፣ ወደ ሰከንድ ስላይድ እንሂድ። እንዲህ ይላል። በመጀመሪያ እንግዲህ ይህንን ጠያቂው ነው እረኛው ኤርማስን የሚጠይቀው አካል ነው የሚጠይቀው። በመጀመሪያ ጌታ ይህንን አስረዳኝ። የዓለቱና የበሩ ትርጉም ምንድን ነው? ዓለት የተባለው እንግዲህ ሮክ ኤንድ ጌት የተባለው ነው። የዓለቱና የበሩ ትርጉም ምንድን ነው? ይህንን ዓለት መለሰ። ይህ ደጅ የእግዚአብሔር ልጅ ነው። ምሳሌው የዓለትና የበሩ ምንድነው? የእግዚአብሔር ልጅ ምሳሌ ነው ይላል። አሁንም አስተውሉ በደምብ። እንዴት ነው ጌታ ያልኩት? እንዴት ዓለቱና በሩ የእግዚአብሔር ልጅ ምሳሌ ይሆናል ብሎ ይጠይቀዋል፣ ሄርማስን ማለት ነው። እንዴት ነው ጌታ ያልኩት? ዓለቱ አሮጌ ነው፣ በሩም አዲስ ነው። ዓለቱ ምንድነው? አሮጌ ነው፣ በሩም አዲስ ነው። ሰምተህ አስተውላለኝ አንተ አላዋቂ ሰው። ሄርማስ ነው የሚለው። የእግዚአብሔር ልጅ ከፍጡራኑ ሁሉ ይበልጣል። የምን የእግዚአብሔር ልጅ ከፍጡራኑ ሁሉ ይበልጣል። ዘ ሰን ኦፍ ጋድ ኢዝ ኦልደር ዛን ኦል ሂዝ ክሪኤቸርስ። ከፈጠራቸው ፍጥረታት በሙሉ ሂዝ ኦልደር ዛን ኦል ዘ ክሪኤቸርስ። የእግዚአብሔር ልጅ ከማን ይበልጣል? ከፍጡራኑ ሁሉ ምን ይላል? ይበልጣል። ኦኬ፣ ኦልደር ዛን ኦል ሂዝ ክሪኤሽንስ። የእግዚአብሔር ልጅ ማን ነው? ጌታችን ኢየሱስ።
ከዛ ምን ይላል መሰላችሁ? ስለዚህም በደንብ አስተውሉ፣ የእግዚአብሔር ልጅ ከፍጡራኑ ሁሉ ይበልጣል ካለ በኋላ ስለዚህም እርሱ በፍጥረቱ ስራ ከአብ ጋር መማክርት ነበረ። በምኑ? በፍጥረቱ ስራ። ወልድ ፍጡር ነው? በፍጹም አይደለም። እረኛው ኤርማስን እንጠይቅ። ወልድ ፍጡር ነው? እስቲ እረኛው ኤርማስ ነገር። አረ በፍጹም። አረ እሱ እንዴት ፍጡር ይሆናል? ቀደም ባሳየዋችሁ መሰረት ፍጥረትን ሁሉ የሚደግፍ ራሱ የእግዚአብሔር ልጅ ነው። ኦኬ። እርሱ በፍጥረቱ ስራ ከአብ ጋር መማክርት ነበረ። እንግሊዝኛው ምን ይሏል? the son of God is older than all his creations ካለ በኋላ so that አስተውሉ he was a fellow counselor with the father in his work of creation እግዚአብሔር አብ ዓለማትን በሚፈጥርበት ሰዓት ላይ ከአብ ጋር ምን ነበረ? መማክርት ነበረ። ፌሎ ካውንስለር ነበረ፣ አብሮት ነበረ። እግዚአብሔር ወልድ። ስለዚህ ከዚህ ከሁለቱ ቅድም ካሳየኋችሁና ይሄንን ምን ላይ ታገኙታላችሁ? ይሄንን ሶርስ ዞሮ ዞሮ ፒዲኤፉን ስለማስቀምጥላችሁ ችግር የለው። ቡክ 3 ሲሚሊቲዩድ 9 ቻፕተር 12 ላይ ታገኙታላችሁ። ኦኬ። አሁን ቅድም ካየነው ከዚህ በፊት ከነበረው ማቴሪያል እና እዚህ ላይ ካየነውና ሁለቱን አንድ ላይ ስናስተያያቸው ምን ተረዳን? የእግዚአብሔር ልጅ ፍጥረትን እንደሚደግፍ፣ የእግዚአብሔር ልጅ ከፍጥሯኑ ሁሉ he is older than all his creations ከፍጥረት ሁሉ ኦኬ በላይ እንደሆነ፣ አብ ደግሞ ፍጥረቱን ሲፈጥር ከአብ ጋር እንደነበረ። በዚህ ብቻ አያበቃም ጋይስ። ስለዚህም እንግዲህ አማርኛውን እርሱ አርጅቷል የሚለው he is old የሚለውን ነው እና በሩ ለምን አዲስ ሆነ ጌታዬ ብሎ ይጠይቋል። በሩ ስለምን አዲስ ሆነ ብሎ ሲጠይቁ ምን ብሎ ይመልስለታል? በደንብ አስተውሉ። ምክንያቱም በዘመኑ በመጨረሻው ዘመን ተገልጧል። ማን የተገለጠው? ወልድ በስጋ ተገልጧል። ሄርማስ እምነቱ ይሄ ነበረ። በመጨረሻው ዘመን ተገልጧል። ስለዚህ በእርሱ የሚድኑ ወደ እግዚአብሔር መንግስት እንዲገቡ በሩ አዲስ ሆኗል ብሎ መለሰ። በእርሱ የሚድኑ ምን ወደ እግዚአብሔር መንግስት እንዲገቡ በሩ አዲስ ሆኗል ብሎ መለሰ። ስለዚህ ይሄ እግዚአብሔር ልጅ የተባለው ይሄ ወልድ የተባለው ከአብ ጋር ስነ ፍጥረትን በሚፈጥርበት ሰዓት አብሮ የነበረው ፌሎ ካውንስለር የነበረው ከአብ ጋር የነበረው ኦኬ ስነ ፍጥረትን ወይ ደግሞ ፍጥረታትን የሚደግፈው ያ ወልድ በመጨረሻው ዘመን ተገልጧል። ስለዚህም በእርሱ የሚድኑ ወደ እግዚአብሔር መንግስት እንዲገቡ በሩ አዲስ ሆኗል ብሎ መለሰ። አያችሁ። ስለዚህ ሄርማስ የምጠይቀው አሁን ከሁለቱ ማቴሪያሎች ምን አሳየን ከተባለ እረኛው ሄርማስ ምንድነው? ስለ ወልድ የነበረው እምነት ከተባለ ወልድ ፈጣሪ ነው፣ ከአብ ጋር የነበረ ስነ ፍጥረትን በመፍጠር ኦኬ ስነ ፍጥረትን ሁሉ የሚደግፍ ነው ወልድ። ኦኬ ስለ ወልድ ማንነት ሄርማስ እንዲህ ብሎ ይናገራል። እረኛው ሄርማስ እዚህ ላይ አያበቃም። ስለ መንፈስ ቅዱስ ምን ይላል ከተባለ ይሄንን ምን ላይ ታገኙታላችሁ? ላንብብላችሁ መጀመሪያ አስቀድሞ የነበረው ፍጥረትን ሁሉ የፈጠረውን መንፈስ ቅዱስ። እስቲ እረኛው ሄርማስ ድገምልን። አስቀድሞ የነበረው ፍጥረትን ሁሉ የፈጠረውን መንፈስ ቅዱስ። ምንን ሁሉ የፈጠረው? ፍጥረትን ሁሉ። ይሄው አማርኛው እንደው ዝም ብለን ከራሳችን ፈጥረን እንዳይባል እንግሊዝኛው እንደዚህ ይላል the holy pre-existent spirit that created every creature እያንዳንዱን ፍጥረት የፈጠረ who created every creature ማን ነው ፍጥረትን ሁሉ የፈጠረው? the holy pre-existent spirit pre-existent ማለት ቀድሞ የነበረ ማለት ከመጀመሪያው ቀድሞ የነበረው ኦኬ አስቀድሞ የነበረው ፍጥረትን ሁሉ የፈጠረውን መንፈስ ቅዱስ እሺ እግዚአብሔር በመረጠው ስጋ እንዲኖር አደረገ። መንፈስ ቅዱስ ያደረበት ይህ ስጋ በሃይማኖትና በንጽህና እየተመላለሰ መንፈስ ቅዱስን በምንም መልኩ ሳያረክሳት ለመንፈስ በቅንነት ተገዛ እያለ ያስቀምጣል። ስለዚህ አይታችኋል እዚህ ጋር the holy pre-existent spirit that created every creature። ይሄንን የሄርማስን ጽሑፍ ስንመለከት ቀደም ከወልድ ምን ተረዳን? ኦኬ ስለ ወልድ ሲናገር ምን ተረዳን? ስለ ወልድ ሲናገር ወልድ ፈጣሪ እንደሆነ ፍጥረትን እንደሚደግፍ በጽሑፎቹ ተመለከትን። መንፈስ ቅዱስም ደግሞ ፍጥረትን እንደፈጠረ ፈጣሪ እንደሆነ አየን፣ አምላክ እንደሆነ አየን። ስለዚህ አሁን ኮሜንት አብራላችሁና በሄርማስ ትምህርት መሰረት ፈጣሪ ማን ነው? እስቲ በሄርማስ ትምህርት መሰረት በእረኛው ሄርማስ ትምህርት መሰረት ፈጣሪ ማን ነው? ኮሜንት ላይ እናንተም ኢንተራክት እንድታደርጉ ዝም ብዬ ብቻ እንዳላውራ ብዬ። አንተስ በጣም ጎበዝ መልሰሃል። ድምጼ ከተቋረጠ አሳውቀኝ እሺ። አንተ ሰውዬ ናዘ ፋዘር ስላሴ አብ ወልድ መንፈስ ቅዱስ ስለ አብ ጥያቄ ሆኖ አያውቅም። ሲጀምር ብዙ ጊዜ እንዳልኳችሁ መንፈስ ቅዱስና ወልድ ላይ ነው ብዙ ጊዜ ጥያቄ የሚነሳው። ስለዚህ በእረኛው ሄርማስ ትምህርት መሰረት ምንድነው ወልድም መንፈስ ቅዱስም ፈጣሪ እንደሆነ ተረዳም ማለት ነው።
ወልድም ፈጣሪ ነው፣ መንፈስ ቅዱስም ፈጣሪ ነው። ስለዚህ እረኛው ኤርማስ ከቅዱስ ጳውሎስ ጋር ያገለግል የነበረው ሮሜ 16:14 ላይ የተጠቀሰው እረኛው ኤርማስ ምንድነው? የሥላሴ አማኝ ነበር። ኦኬ፣ የሥላሴ አማኝ ነበር። ኦኬ ጋይስ፣ የምን አማኝ ነበረ? የሥላሴ አማኝ ነበረ። በጣም ጥሩ። በደንብ እየሰማችሁ ነው አይደል? አልፈጠንኩ ምናምን አይደል? ፈጠኜ ከሆነ ንገሩኝ። ፈጠኛለሁ። ሜቢ ከፈጠንኩ ረጋ እያልኩ ላውራ። ምርጥ ነው ጋዴ፣ ለእስካሁኑ ቃሎት ያሰማል። እሺ ካልፈጠንኩ በጣም ጥሩ፣ አሪፍ ነው። እሺ አልፈጠንኩ፣ በጣም ጥሩ። በደንብ ተከታተሉ እሺ ጋይስ። ይሄ ያው ቅድስት ሥላሴ የእምነታችን መሰረት ስለሆኑ፣ ኦኬ፣ እምነታችን ያው የኛ ክርስቲያኖች መሰረት ስለሆኑ በደንብ አስተውሉ። ገና መጀመራችን ነው። ግን ታብታቡን ጋይስ በደንብ ከፍ እያደረጋችሁ እሺ። ታብታቡ ይቀጥል። ኮመንቱን አሁን መልሼ አጠፋለሁ። ታብታቡን ማዳመጡ እንዳለ ሆኖ ማቴሪያሉን ማስቀምጥላችኋለሁ። ግን ታብታብ አድርጉ እሺ። እንቀጥል። በጣም ጥሩ። ስለዚህ እረኛው ኤርማስ ምን ነበረ? የሥላሴ አማኝ ነበረ። ስለዚህ ከኒቂያ በፊት የሥላሴ አማኝ የለም የሚለውን ለምሳሌ እረኛው ኤርማስን አሳይተን ውሸት እንደሆነ አፈረስ ነው ማለት ነው ትምህርቱን። ሁለተኛ ማን ነው አልኳችሁ? ቅዱስ ፖሊካርፕ። ራቅ ላድርገውና አንተ ልበል መሰለኝ። እሺ ቅዱስ ፖሊካርፕ ወይ ደግሞ ሴንት ፖሊካርፕ እዚህ ጋር እንደምትመለከቱት ቅዱስ ፖሊካርፕ። ለመግቢያ ያክል ይሄን አነብላችኋለሁ። ቅዱስ ፖሊካርፕ ማን ነው ስትባሉ በቃ በቀላሉ አባቶችንም እግረ መንገዳችሁ ማወቅ ስላለባችሁ ቅዱስ ፖሊካርፕ ከ69 እስከ 155 ዓመተ ምህረት የኖረው በጥንት ክርስትና ውስጥ እሺ ትልቅ ቦታ ያለው ሰው ነው። የሰመርኔት ቤተክርስቲያን የመጀመሪያ ኤጲስ ቆጶስ ሆኖ አገልግሏል። ሰመርኔት ቤተክርስቲያን ማለት ዮሐንስ ራእይ ላይ የተጠቀሰችው ቤተክርስቲያን ማለት ነው። እና የሐዋርያው ዮሐንስ ደቀ መዝሙር ነበር። የማ ደቀ መዝሙር ጋይስ እዚህ ጋር እያነሳን ያለ ነው የቅዱስ ዮሐንስ ወንጌላዊ። ዮሐንስ ወንጌልን የጻፈው የሱ ደቀ መዝሙር ከስንት እስከ ስንት የኖረ አባት ነው? ከ69 እስከ 155 ዓመተ ምህረት እሺ። እና የሐዋርያው የቅዱስ ዮሐንስ ደቀ መዝሙር ነበረ። በማያወላውል እምነት የታወቀው ፖሊካርፕ በመጨረሻ የክርስቶስን ሰማዕት ሆነ። ይህም የጥንቶቹ ክርስቲያን መሪዎች ቁርጠኝነትና ጽናት ምሳሌ ሆነ። እንደምታውቁት ቅዱስ ፖሊካርፕ በምንድን ነው የሞተው? በሰማዕትነት ነው። አባቶቻችንን ማወቅ አለብን በጣም ይሄ ለእምነታችን። ቅዱስ ፖሊካርፕ ኦኬ፣ በእሳት አቃጥለው ነው የገደሉት ቅዱስ ፖሊካርፕ። ለምሳሌ ቅዱስ አግናጢዮስ በአንበሳ እንደተበላው ሁሉ ቅዱስ ፖሊካርፕ በእሳት አቃጥለው ነው የሞቱት። በጣም ቅዱስ የሚባል አባት ነው። ኦኬ፣ እና ቅዱስ ፖሊካርፕን እናያለን። አሁን ከስንት እስከ ስንት የኖረን አልኳችሁ? ከ69 እስከ 155 ዓመተ ምህረት ኦኬ። እሺ ወደ ጽሁፉ እንሂድ። እሺ ቅዱስ ፖሊካርፕ እንዳልኳችሁ በምንድን ነው? በእሳት ተቃጥሎ ነው የሞተውና ሰማዕትነትን ሊቀበል ሲል አንድ የጸለየው ጸሎት አለ። በጣም የሚገርም ነው ጋይስ። ሰማዕትነትን ሊቀበል ሲል አንድ የጸለየው ጸሎት አለ። እስቲ ጸሎቱን አብረን እንኒና ይህ ምን አማኝ ነበር የሚለው እንመልከት። ቅዱስ ፖሊካርፕ ኦኬ፣ ከስንት ዓመተ ምህረት እስከ ስንት ዓመተ ምህረት ነበር ብያችኋለሁ? ከ69 እስከ 155 ዓመተ ምህረት ኦኬ። እሺ ታብታብ እያደረግን ጋይስ፣ ታብታቡን ከፍ አድርጉት። እሺ ቅዱስ ፖሊካርፕ እንዲህ ይላል። አማርኛውን ላንብብላችሁና ሪኮንሳይል ማድረግ ተጠራጣሪ ሰው ካለ እንግሊዝኛውንም እዚህ ጋር ሶርሱን ማሳየት ስለምንችል ማለት ነው። ይሄን ጽሁፍ ምን ላይ ታገኙታላችሁ? ኦን ዘ ማርቲርደም ኦፍ ፖሊካርፕ ቻፕተር 14 ላይ ኦን ዘ ማርቲርደም ኦፍ ፖሊካርፕ ወይ ደግሞ ቅዱስ ፖሊካርፕ ሰማዕትነት የተቀበለበትን የሱ ጽሁፍ ለሚያሳዩ ቻፕተር 14 ላይ እንዲህ ብሎ ቅዱስ ፖሊካርፕ ይህንን ጋይስ እየጸለየ ያለው በቃ ሰማዕትነት ሊቀበል ሲል ኦኬ፣ የመጨረሻ ጸሎቱ በሉት እንዲህ ብሎ ጸለየ። ሁሉን ቻይ አምላክ የሆንከው ምን ሁሉን ቻይ አምላክ የሆንከው የተወደደና የተባረከ ልጅ የኢየሱስ ክርስቶስ አባት የማን ሁሉን ቻይ አምላክ የሆንከው አብን ነው የሚለው እንግዲህ የተወደደና የተባረከ ልጅ የኢየሱስ ክርስቶስ አባት የመላእክትና የኃይላት አምላክ የሆንክ የፍጥረትንም ሁሉ አምላክ ከአንተ በፊትም ለሚኖሩት የጻድቃን ዘር ሁሉ ዕውቀትን የተቀበልነ እሺ ሆይ በክርስቶስ ጽዋ ከሰማዕታት ቁጥር ተካፋይ ይሆን ዘንድ ለዚህ ቀንና ለዚህ ሰዓት እንደሚገባኝ ስለቆጠርከኝ አመሰግንሃለሁ። ሊሞት ነው እኮ ይሄን የሚጸልየው። ሁሉን ቻይ አምላክ የሆንከው የተወደደና የተባረከ ልጅ የኢየሱስ ክርስቶስ አባት የመላእክትና የኃይላት አምላክ የሆንክ የፍጥረትም ሁሉ አምላክ አብን ነው የሚለው ከአንተ በፊትም ለሚኖሩት የጻድቃን ዘር ሁሉ ዕውቀትን የተቀበልን ሆይ በክርስቶስ ጽዋ ከሰማዕታት ቁጥር ተካፋይ ይሆን ዘንድ ለዚህ ቀንና ለዚህ ሰዓት እንደሚገባኝ ስለቆጠርከኝ አመሰግንሃለሁ ካለ በኋላ በጣም መሰረታዊ ነገር ይናገራል። በደንብ አስተውሉ። ስለዚህ ዶት ያደረኩት መሀል ላይ ጽሁፎች ስላሉ ነው። አማርኛውን ሳመጣ እያንዳንዱን ረዘም ያለ በተወሰነ መልኩ ረዘም ያለ ዶት ያደረኩት መሀል ላይ ጽሁፎች አሉ። እዚህ ጋር ወደ ዋናው ቁም ነገር ልመጣላችሁ ነው። ኦኬ ለፓወርፖይንቱ እንዲመች። ስለዚህ አስተውሉ በደንብ። ስለ ሁሉም ነገር አመሰግንሃለሁ አብን ነው የሚለው እግዚአብሔር አብን። ስለ ሁሉም ነገር አመሰግንሃለሁ፣ እባርክሃለሁ፣ አከብረሃለሁ። እሺ ዘላለማዊና ሰማያዊ ከሆነው ከኢየሱስ ክርስቶስ ምን ከሆነው እስቲ ቅዱስ ፖሊካርፕ ንገረን። ዘላለማዊ ከሆነው
እንግሊዝኛውን ሄዳችሁ ብትመለከቱት ዘ ኤቨርላስቲንግ ነው የሚለው። ዘላለማዊ ማለት ከዘላለም የነበረ ማለት ነው። እና ሰማያዊ ከሆነው ወልድ ፍጡር ነው? ተው እንጂ። ወልድ ኢየሱስ ክርስቶስ ከማርያም ሲወለድ ነው ህልውና የጀመረው? ተው እንጂ። ቅዱስ ፖሊካርፕ ግን ይህንን ምንፍቅና በካልቸው ብሎ ይጥለዋል። ዘላለማዊና ሰማያዊ ከሆነው ከኢየሱስ ክርስቶስ ጋር መጀመሪያ ምን ብሏል? አስተውሉ፣ ጸሎቱን በደንብ ስሙ። ስለ ሁሉም ነገር አመሰግንሃለሁ፣ እባርክሃለሁ፣ አከብርሃለሁ። እሺ፣ ዘላለማዊና ሰማያዊ ከሆነው ከኢየሱስ ክርስቶስ ከተወደደው ልጅ ጋር ለአንተና ለመንፈስ ቅዱስ ለአሁን ለሚመጡት ዘመናት ሁሉ ክብር ይሁን፣ አሜን። ማይ ጉድነስ አያችሁ ጸሎቱን ጋይዝ። ምን አለው? እግዚአብሔር አብን አመሰግንሃለሁ፣ እባርክሃለሁ፣ አከብርሃለሁ አለ። ከማጋ ነው አከብርሃለሁ፣ እባርክሃለሁ፣ አመሰግንሃለሁ እያለ ያለው? ዘላለማዊና ሰማያዊ ከሆነው ከኢየሱስ ክርስቶስ ጋራ ከተወደደው ልጅ ጋራ። አንዴ ከተወደደው ልጅ ጋራ ብቻ ኧረ አይደለም፣ ከእርሱ ጋራ ለአንተና ለመንፈስ ቅዱስ ለአሁን እና ለሚመጡ ዘመናት ሁሉ ክብር ይሁን፣ አሜን አሜን። አያችሁ አብ ወልድ መንፈስ ቅዱስ ምን ብሎ ሲያመሰግናቸው ታያላችሁ። እባርካለሁ፣ አመሰግንሃለሁ፣ እባርካለሁ፣ አከብራለሁ። ከዛስ ለአሁንና ለሚመጡት ለዘመናት ሁሉ ክብር ይሁን፣ አሜን። እንግሊዝኛውን አይታችሁት ከሆነ therefore also I praise you for all things I bless you I glorify you along with the everlasting and heavenly Jesus Christ your beloved son with whom to you and the Holy Ghost be glory both now and to all coming ages አሜን። ሊገደል ብሎ ለማን ነው ምስጋና ያቀረበው? ለአብ ለወልድ ለመንፈስ ቅዱስ። አምልኮን ሲያቀርብ ትመለከታላችሁ፣ ምስጋናን ሲያቀርብ ትመለከታላችሁ። ቅዱስ ፖሊካርፕ እዚህ ውስጥ ስንት ምንፍቅና ተመጣ። አንደኛ የሥላሴ አማኝ በመሆኑ የቅዱስ ዮሐንስ ወንጌላዊ ደቀ መዝሙር ዮሐንስ ወንጌልን የጻፈው ቅዱስ ዮሐንስ ራሱ ሥላሴ አማኝ መሆኑን በዚህ እናውቃለን። ኦፍ ኮርስ ዮሐንስ ወንጌልን ያነበበ ሰው ግልጽ ነው። ግን የእሱ ተማሪዎች ራሱ የሥላሴ አማኝ መሆናቸው መምህሩ ራሱ የሥላሴ አማኝ እንደሆነ እኛ እንደምናምነው ለምን ይሄው ለሥላሴ ምስጋና ሲያቀርብ አምልኮን ሲያቀርብ ተመልክተናል። ሊገደል ሲል ማለት ነው። ሊገደል ሲል ብዙ ምንፍቅና። አንደኛ የሥላሴ አማኝ ነው። ሁለተኛ ደግሞ ስለ ክርስቶስ ምን እንደሚል አይታችኋል። ዘ ኤቨርላስቲንግ ኤንድ ሄቨንሊ ጂሰስ ክራይስት ዘላለማዊና ምን ሰማያዊ ከሆነው ከኢየሱስ ክርስቶስ ከተወደደው ልጅ ጋራ። ይሄ የተወደደው የሚለውን ቃል ጋይቶ ጋይስ ከመጽሐፍ ቅዱስ እኮ ነው። የአብን ምስክርነት ይዘው ነው ይህ የምወደው ልጄ ነው ብሎ ምስክርነት ሰጥቶ ለእግዚአብሔር አብ። ይሄው ኦን ዘ ማርቲር ደግሞ ፖሊካርፕ። ኦኬ ኦን ዘ ማርቲር ደግሞ ፖሊካርፕ ላይ በግልጽ ተቀምጧል፣ በግልጽ። ስለዚህ ኮመንቱን አበራላችኋለሁ። እስቲ ደግሞ ሁለተኛ ሌላ ምን አባት አገኘን? ቅዱስ ፖሊካርፕ የምን አማኝ ነው? ኮመንት ላይ እናንተም ኢንተራክት እንድታደርጉ እንቅልፋችሁ እንዳይመጣ። ቅዱስ ፖሊካርፕ የምን አማኝ ነው? የቅዱስ ሥላሴ አማኝ ነው። በግልጽ ወደዚህ ወደዛ በማያወላውል መልኩ በግልጽ ማለት በግልጽ ኦኬ፣ በግልጽ ኦኬ። የቅዱስ ሥላሴ አማኝ ነው ቅዱስ ፖሊካርፕ። ኦኬ። ስለዚህ ድጋሚ ቅድም እረኛው ኤርማስን አይተናል፣ የሥላሴ አማኝ እንደነበር። አሁን ደግሞ ማንን አየን? ቅዱስ ፖሊካርፕን አየን። እንዳትረሱ አባቶችን ማወቅ። ማቴሪያሉን አስቀምጥላቸዋለሁ። ቅዱስ ፖሊካርፕ ቅድም ያሳየነው እረኛው ኤርማስ አንደኛው ክፍለ ዘመን ላይ ነበረ ነው። ቅዱስ ፖሊካርፕ ደግሞ ከ69 እስከ 155 ዓመተ ምህረት የነበረ ኦኬ፣ የቅዱስ ዮሐንስ ወንጌላዊ ደቀ መዝሙር ነው ነበረ። ማ ቅዱስ ፖሊካርፕ ኦኬ። በጣም ጥሩ። እሺ ወደሚቀጥለው እንሂድ። መሀል ላይ እንዲሁ አንዳንድ አባት እያየን ስንሄድ ከዛ በኋላ መሀል ላይ ደግሞ አንድ አፍታ ጠፋና እሺ አንድ ነገር ኦኬ። እሺ ቀጣይ ወደ ማን ነው የምንሄደው? ሰማዕቱ ዮስጢኖስ ሴንት ጀስቲን ማርቲን፣ ቅዱስ ዮስጢኖስ ሰማዕት። ቅዱስ ዮስጢኖስ ላይ አንድ ነገር ማቴሪያሉን ከማሳየት በፊት አንድ ነገር አንዳንድ የሚነሱ ሀሳቦች ስላሉ እነሱን ጀስት ራፍሊ ከላይ እነግራቸዋለሁ። ኦኬ ቅዱስ ዮስጢኖስ ሰማዕት ወይ ደግሞ ሴንት ጀስቲን ማርቲር ለማታውቁ ሰዎች እስካሁን እያሳየን ያለ ነው እንግዲህ መጀመሪያ ክፍለ ዘመን ላይ የነበሩ አባቶች ነው። ከ100 እስከ 165 ዓመተ ምህረት የኖረው ቅዱስ ዮስጢኖስ ሰማዕት ታዋቂ የክርስትና እምነት ተከታይና ፈላስፋ ነበረ።
ከፊሎሶፊው ዓለም ነው ወደ ክርስትና የመጣው ቅዱስ ሴንት ጀስቲን ማርቲር። ኦኬ ከስንት እስከ ስንት ዓመተ ምህረት የሚኖር ነበረ? ከ100 እስከ 165 ዓመተ ምህረት። ክርስትናን ከጣዖት አምላኪዎች ነቀፋ አጥብቀው በሚከላከሉ ጽሁፎቹ የታወቁ ሲሆን ይህም ለጥንቶቹ ክርስቲያናዊ አስተሳሰብና ንግግሮች ከፍተኛ አስተዋጽኦ አበርክቷል። ኦኬ ለምሳሌ አይሁዶችን በጣም ይሞግት ነበረ ሰማዕቱ ዩስጢኖስ። ለምሳሌ ዲያሎግ ዊዝ ትራይፎ የሚለውን ጽሁፉን ብትመለከቱት ከአይሁድ ጋር ነው። ኦኬ ከአይሁድ ጋር ነው። ኦኬ ክርስትና ትክክለኛ በብሉይ ኪዳን የነበረው ያህዌ በስጋ እንደተገለጠ በደንብ እያብራራ የሚያስቀምጥበት ነው። ከቅዱስ ዩስጢኖስ ጋር ሰዎች ሚስ ኢንተርፕሬት የሚያደርጉት ነገር አለ። እሺ መጀመሪያ እሱ ምን ያምን እንደነበረ ላሳያችሁና አንድ ነገር ነግራችኋለሁ። ኦኬ አንድ ነገር ነግራችኋለሁ የቅዱስ ዩስጢኖስን ጽሁፍ ስትመለከቱ። እሺ ቅዱስ ዩስጢኖስ ምን ነበር የሚያምነው ነው አሁን ጥያቄ። ምን ነበር እምነቱ ሰማዕቱ ዩስጢኖስ ካልን ሶርሱን ተመለከቱ። ፈርስት አፖሎጂ ቻፕተር 6 ላይ ኦኬ ፈርስት አፖሎጂ ቻፕተር 6 ላይ እምነቱን ተመልከቱ። እንግሊዘኛው ሙሉን ብታነቡት እሺ እንግሊዘኛው ላንብብና ወደ አማርኛው ልምጣሽ። hence we are called atheists ካለ በኋላ and we confess that we are atheists so far as gods of this sort are concerned but not atheist የምንባለው ከእንደዚህ አይነት አምላክ ጋር ሲገናኝ አይደለም ነው የሚለው but not with respect to the most true God ከዚህ አንፃር አይደለም ከእውነተኛው አምላክ አንፃር አይደለም atheist የምንባለው but not with respect to the most true God the father of righteousness and temperance and other virtues who is free from all impurity but both him and the son and the prophet's spirit we worship and adore knowing them in reason and truth በአማርኛ ላንብብላችሁ ጋይስ ምን እንደሚል ሐሳብ ዋናው ሐሳብ ነው የተረጎምኩት። ከርኩሰት ሁሉ የጸዳ የጽድቅና ራስን የመግዛት አባት ስለ አብ ነው የሚናገረው። ከርኩሰት ሁሉ የጸዳ የጽድቅና ራስን የመግዛት አባት እና ሌሎችም ምግባሮች ለሆነ እውነተኛው አምላክ ነገር ግን እርሱን ኦኬ አብን ወልድንና መንፈስ ቅዱስን በምክንያትና በእውነት እያወቅናቸው እናመልካቸዋለን። እስኪ ቅዱስ ዩስጢኖስ ድገምልና እንዴ ነገር ግን እርሱን አብን ወልድንና መንፈስ ቅዱስን በምክንያትና በእውነት እያወቅናቸው ምን እንላቸዋለን? እናመልካቸዋለን። አብ ወልድ መንፈስ ቅዱስን በእውነትና በእውቀት እያወቅናቸው እናመልካቸዋለን። እንደተማርነውም ለመማር ለሚፈልጉ ሁሉ እናሳውቃለን። ይኸው but both him the father of righteousness ካለ በኋላ but both him and the son and the prophetic spirit we worship and adore knowing them in reason and truth ይኸው ሰማዕቱ ዩስጢኖስ አብ ወልድ መንፈስ ቅዱስን እናመልካለን ቃል በቃል ፈርስት አፖሎጂ ቻፕተር 6 ላይ። ብዙ ጊዜ ሰማዕቱ ዩስጢኖስ ላይ አንዳንድ ሰዎች ሊቀጥፉ ይሞክራሉ የእሱን አጻጻፍ ካለመረዳት የተነሳ። ኦኬ ቅዱስ ዩስጢኖስ የእሱን አጻጻፍ ካለመረዳት የተነሳና ሞር ኦፍ ሰቦርዲኔሽንን እንትን የሚል አድርገው የሚያስቡ ሰዎች አሉ። ግን አጻጻፉን የእሱ ሙሉን ቴዎሎጂ ካለመረዳት የሚመጣ ነውና ቅዱስ ዩስጢኖስ ይሄ አሁን ለምሳሌ አንዳንድ ራንኪንግ ደረጃ የሚመስል ነገር ያስቀምጣል። ለሌላ ጊዜም የሰማዕቱ የቅዱስ ዩስጢኖስን ጽሑፍ ስትመለከቱ ብዙ ጊዜ ሃይራርኪያልና ሬቬሌሽን በሃይራርኪና በሬቬሌሽን አንደኛ፣ ሁለተኛ፣ ሶስተኛ እያለ ያስቀምጣል። ለምሳሌ ከመገለጥ አንፃር ኦኬ በአዲስ ከመገለጥ አንፃር አብ ወልድ መንፈስ ቅዱስን በኋላ መንፈስ ቅዱስ መጀመሪያ አብ ከዛ ወልድ በስጋ ከዛ በኋላ መንፈስ ቅዱስ ከመገለጥ አንፃር በዛ መልኩ ሃይራርኪያል የሆነ ነገር ያስቀምጣል። በኢሰንስ ግን አይለያያቸውም። ኦኬ ሃይራርኪያልና ሬቬሌሽን ከዛ አንፃር በደረጃ ያስቀምጣቸዋል አንዳንድ ጽሁፎቹ ላይ። ከዛ ባለፈ ግን በኢሰንስ ወይ ደግሞ በመለኮት አንድ እንደሆነ ይሄን በምናውቃለን ከተባለ ይሄው በቃ ጽሁፉ የሥላሴ አማኝ ነበረ። አብ ወልድ መንፈስ ቅዱስን እናመልካለን። ከስንት እስከ ስንት ነበር አልኳችሁ? ከ100 እስከ 165 ዓመተ ምህረት ሰማዕቱ ቅዱስ ዩስጢኖስ ከ100 እስከ 165 ዓመተ ምህረት ኦኬ በጣም ጥሩ። ቅዱስ ዩስጢኖስን ካየን ወደ ማን እንሄዳለን? ወደ ቅዱስ ኢሬኒዮስ። ኦኬ ወደ ማን እንሄዳለን? ቅዱስ ኢሬኒዮስ። አሁን ሶስት አባቶች እስካሁን አይተናል አይደል ጋይስ? ሶስት አባቶች አይተናል። እስቲ ኮሜንት ላይ ማን ያየ ነው?
ይሄን አክቲቭሊ የሚሳተፍ ሰው ዩዘር ኔሙን እያየን እንደውም በኋላ ስበን እናስገባለን። ሶስት የሥላሴ አማኞች አባቶችን እስካሁን አይተናል። ማን ናቸው? ኮመንት ላይ ጻፉ። ሶስቱንም አንድ ላይ ጻፉ። ነጣጥላችሁም ችግር የለውም ጻፉ። ኢትስ ጀስት ፎር ዘ ሴክ ኦፍ ኢንተራክሽን። ነጣጥላችሁ መጻፍ ኤርሚያስ አታስቁኝ። ኤርሚያስ የሚል ኮመንት የጻፍከው ወንድማችን አምልጦ መሆን አለበት። እሺ ፖሊካርፕ ልክ ነው። ፖሊካርፕ ያላችሁ ሄርማስ ፖሊካርፕ ጥሩ ዶክተር ለእርሱማ ሄርማስ ፖሊካርፕ እና ዮስቲን ሰማዕቱ ዮስጢኖስ። እሺ ፖሊካርፕ ጀስቲ ማርቲር ሄርመስ ዘ ሼፐርድ በጣም ትክክል ኤግዛክትሊ። እረኛው ሄርማስ ዮስጢኖስ እና ፖሊካርፕ በጣም ጥሩ። እሺ እረኛው ሄርማስ ፖሊካርፕ ጀስቲ ማርቲር እና እረኛው ሄርማስ። ፖሊካርፕ ጀስቲ ማርቲር እና እረኛው ሄርማስ በጣም ጥሩ ጎበዞች፣ ጎበዝ ናይስ። በቃ ባይዘው በቃ በስርዓት ማየት ነው። ኦኬ በጣም ጥሩ። እሺ ጋይስ ችግር የለውም ሶርሱን አስቀምጥላችኋለሁ። ይሄን እንደ እግዚአብሔር ፍቃድ ሶርሱን ስለማስቀምጥላችሁ ዶወሪ እሺ ዶወሪ የምትሉ የሚባለው ነገር በደንብ ጆሮ ሰታችሁ ስሙ። ከዛ በኋላ ማቴሪያሎቹን ደግሞ የት ክሮስ ቼክ እንደምታደርጉ እኔ እነግራችኋለሁ መጨረሻ ላይ። እሺ ጆሮ ሰታችሁ ስሙ። ይመቻችሁ የተሳተፋችሁ ሰዎች፣ ጌታ ያክብራችሁ። በደንብ ስሙ ደግሞ እሺ። ይሄ የአምላካችን ጉዳይ ስለሆነ ማዳመጥ አለብን። እሺ አዎ ዮስጢኖስ ያላችሁም ሰዎች በቃ ናይስ። ውሃ ነገር ጠጣ ጋዲ። እሺ ጠጣለሽ። እግዚአብሔር ያክብርልሽ። ወደ ሀሳቡ እንሂድ። ማን ላይ መተናል ጋይስ? አሁን ሄደን ማን ላይ መጣን? ውሃ ነገር ጠጣ ያልከው ልጅ እውነት ነው። አንተ የተቀደስክ ሰው እግዚአብሔር ነው እንዲያናገረ። ይሄማ እግዚአብሔር ነው ያናገረ። አንተ ሻለ ድምፅን አሰማኝ። አንተ ሰውዬ ጸጥ ያለ ቦታ ከሆነ ያለው አንቶኒዮስ። እሺ አንቶኒዮስ ተውቶ በቃ ክዳኑ አልከፈታል። መጨረሻ ላይ ይጠጣል፣ ችግር የለውም። ከዛ ቀጥሎ እስካሁን እያየን ያለነው እስካሁን ያየናቸው ሶስቱን አባቶች አይታችሁ ከሆነ እረኛው ሄርማስ የመጀመሪያው ክፍለ ዘመን ላይ የነበረ ነው፣ ከነ ቅዱስ ጳውሎስ ጋር ያገለግል የነበረ ነው። ሁለተኛ ቅዱስ ፖሊካርፕ የቅዱስ ዮሐንስ ወንጌላዊ ደቀ መዝሙር። ሶስተኛ ሰማዕቱ ቅዱስ ዮስጢኖስ ከ100 እስከ 165 ዓመተ ምህረት የነበረ ኦኬ። አራተኛ ደግሞ ቅዱስ ሄሬኒዮስ። ማን አልኳችሁ? ቅዱስ ሄሬኒዮስ ወይ ደግሞ ሴንት ኢራኒየስ ይባላል። ስለ ቅዱስ ሄሬኒዮስ ጀስ መግቢያ ነገር እዚህ ጋር አስቀምጬላችኋለሁ። ኦኬ ምን የሚል ቅዱስ ሄሬኒዮስ ማን ነው ከተባለ በ120 እና 200 ዓመተ ምህረት መካከል የኖረ ከ120 እስከ 200 ዓመተ ምህረት መካከል፣ ይሄ ማለት ከጌታችን ከኢየሱስ ክርስቶስ ልደት በኋላ ማለት ነው። ኦኬ በ120 እና 200 ዓመተ ምህረት መካከል የኖረው የሊዮኑ ቅዱስ ሄሬኒዮስ በ120 እና 200 ዓመተ ምህረት መካከል የኖረው የሊዮኑ ቅዱስ ሄሬኒዮስ ትልቅ የክርስቲያን መሪ ነበር እና የሊዮን ጳጳስ ሆኖ አገልግሏል። የምን የሊዮን ስሙ ራሱ ሲጠራ በእንግሊዝኛ ሴንት ኢራኒየስ ኦፍ ሊዮን ነው የሚባለው። የሊዮኑ ቅዱስ ሄሬኒዮስ እና የሊዮን ጳጳስ ሆኖ አገልግሏል። እሺ የቅዱስ ፖሊካርፕ ደቀ መዝሙር ነበረ። የማን የቅዱስ ፖሊካርፕ? ቅድም ብያችሁ ነበረ። ፖሊካርፕም የሥላሴ አማኝ እንደሆነ አይተን ነበራል። ፖሊካርፕ የቅዱስ ዮሐንስ ወንጌላዊ ደቀ መዝሙር ነው። ቅዱስ ሄሬኒዮስ ደግሞ የማን ነው? የቅዱስ ፖሊካርፕ ደቀ መዝሙር ነበረ። ፖሊካርፕ ግን ያው እንድታስታውሱት የሐዋርያው ቅዱስ ዮሐንስ ደቀ መዝሙር ነበረ። እሺ ቅዱስ ሄሬኒዮስን እስኪ እንጠይቀው። እምነት ምን ነበረ? ይሄ አባት ደግሞ ከ120 እስከ 200 ዓመተ ምህረት የነበረ አባት ነው። በጣም ጥሩ። ቅዱስ ሄሬኒዮስ እንዲህ ብሎ ይነግረናል። አሁን የማነብላችሁን ጽሑፍ አጌንስት ሄረሲስ ቡክ 1 ቻፕተር 10 ላይ ታገኙታላችሁ። አሁን የማነብላችሁን አጌንስት ሄረሲስ ቡክ 1 ቻፕተር 10 በእንተ ምናፍቃን ማለት ነው። በጣም የታወቀ ጽሑፍ ነው። ቡክ 1 ቻፕተር 10 ላይ እንዲህ ይላል። ቤተክርስቲያን ኦኬ ቤተክርስቲያን ምንም እንኳን በዓለም ሁሉ አስተውሉ። ቤተክርስቲያን ምንም እንኳን በዓለም ሁሉ እስከ ምድር ዳርቻ ድረስ ብትበታተንም ቤተክርስቲያን ብትበታተንም ይህን እምነት ከሐዋርያትና ከደቀ መዛሙርቶቻቸው ተቀብላለች። የትኛውን እምነት? ቅዱስ ሄሬኒዮስ ነገር የትኛውን እምነት ከሐዋርያትና ከደቀ መዛሙርቶቻቸው ተቀበለች? ሰማይና ምድርን ባህርንም በእነርሱም ያለውን ሁሉ በፈጠረ በአንድ አምላክ በአብ ታምናለች። እሺ ስለ መዳናችን በስጋ በተገለጠው በእግዚአብሔር ልጅ በአንድ በኢየሱስ ክርስቶስ ታምናለች። ቤተክርስቲያን የእግዚአብሔርን ስርዓት በነቢያት በተናገረ በመንፈስ ቅዱስም ታምናለች። በምን ሁሉም በፈጠረ በአንድ አምላክ በአብ ታምናለች። ስለ መዳናችን በስጋ በተገለጠው በማ ታምናለች? በእግዚአብሔር ልጅ በአንድ በኢየሱስ ክርስቶስ ታምናለች። እሺ የእግዚአብሔርን ስርዓት በነቢያት በተናገረ በምን ታምናለች? በመንፈስ ቅዱስም
ታምናለች። በአብ earth has received from the apostles and their disciples this faith ይሄን እምነትና ቅድም የነገርኳችሁ ቤተክርስቲያን ምን ታምናለች? believes in one God the Father Almighty maker of heaven and earth and the sea and all things that are in them and in one Jesus Christ Jesus the Son of God who became incarnate for our salvation and in the Holy Spirit who proclaimed through the prophets the dispensations of God በአብ በወልድ በመንፈስ ቅዱስ ታምናለች። አያችሁ? በአብ በወልድ በመንፈስ ቅዱስ ይሄን ማቴሪያል አጌንስት ሄረሲስ ቡክ 1 ቻፕተር 1ን ሙሉውን እዛው ገብታችሁ ብታነቡት ከታች ደግሞ ስለ ክርስቶስ ኢየሱስ የሚያብራራበት መንገድ ይገርማል። አሁን ከዚህ ጽሑፍ ራሱ ቤተክርስቲያን በምን ታምናለች አለ? ከ120 እስከ 200 ዓመተ ምህረት የነበረው የቤተክርስቲያን አባት በአብ በወልድ በመንፈስ ቅዱስም ታምናለች። ከማን ነው ይሄን እምነት የተቀበለችው? ከሐዋርያትና ከደቀ መዛሙርቶቻቸው ተቀበላለች። ይሄን እምነት ምን የሚለውን በአብ በወልድ በመንፈስ ቅዱስ። እሺ አብ ወልድ መንፈስ ቅዱስ ምን ብላ ነው የምታምነው ቤተክርስቲያን? እስቲ ቅዱስ ኢሬኒዮስ እንጠይቀው። ወልድና መንፈስ ቅዱስ በጣም በሚገርም ሁኔታ እንዲህ ብሎ ያስቀምጣል። አሁንም ቅዱስ ኢሬኒዮስ ኦኬ ምን ላይ አጌንስት ሄረሲስ ቡክ 4 ቻፕተር 20 ቁጥር 3 ላይ አጌንስት ሄረሲስ ቡክ 4 ቻፕተር 20 ቁጥር 3 ላይ እንዲህ ብሎ ያስቀምጣል። እኔም በሰፊው አሳይቻለሁ። እሱ ነው እንግዲህ በአማርኛ ትርጉሙን እኔም በሰፊው አሳይቻለሁ። ቃል እርሱም ወልድ ሁልጊዜ ከአብ ጋር ነበረ። ቃል ሁልጊዜ እርሱም ቃል ማን ነው የተባለው? ወልድ። ቃል እርሱም ወልድ ሁልጊዜ ከማን ጋር ነበረ? ከአብ ጋር ነበረ። ኢተርናል ወርድ ኦፍ ጋድ የምንለው ባይዘው ይለዛ ነው። ሁሌም ዘላለም ለዘላለም ከአብ ጋር ነበረ። ወልድ ከማን ጋር ነበረ? ሁልጊዜ ከአብ ጋር ነበረ ቃል። እና ያ ጥበብ ደግሞ እርሱማ መንፈስ ቅዱስ ከፍጥረት ሁሉ በፊት ስለ መንፈስ ቅዱስ ምን ይላል? ከፍጥረት ሁሉ በፊት በእርሱ ወይ ደግሞ በአብ ዘንድ ነበረ። ወልድ ሁልጊዜ ከማን ጋር ነበር? ከአብ ጋር ነበረ። መንፈስ ቅዱስስ ከፍጥረት ሁሉ በፊት ከማን ጋር ነበረ? በእርሱ ወይ ደግሞ በአብ ዘንድ ነበረ። አብ ወልድ መንፈስ ቅዱስ ከስነ ፍጥረት በፊት ቅድም እዛኛው ጽሑፉ ላይ አይተናል። አብ ወልድ መንፈስ ቅዱስ ምን ነበረ? ቤተክርስቲያን በአብ ታምናለች፣ በወልድ ታምናለች፣ በመንፈስ ቅዱስ ታምናለች። ዲቴል ሲያብራራው ደግሞ ሌላ ቦታ ላይ አጌንስት ሄረሲስ ቡክ 4 ቻፕተር 20 ቁጥር 3 ላይ ምን ይላል? ቃል እርሱ ምን ወልድ ሁልጊዜ ከማን ጋር ነበረ? ከአብ ጋር ነበረ ሁልጊዜ። አንዴ ይቅርታ ጋይስ አንዴ እሺ give me a second አንዴ አንተሽ እስከዛ ድረስ ድምጽ ካለ ድምጽ አሰማ። አንተ ሰው አንዴ ኮሜንቱን ኦል አድርግላችሁ። ቆይ አንዴ አለው ጋዲዬ ታፕታፕ ኮፒ ሊንኩን ማድረግ እንዳትረሱ። ይሄን መሰለ ግሩም የሆነ ትምህርት እየተሰጠን ነውና ታፕታፕ ኮፒ ሊንኩን በዛ ጨመር አድርጉት። ኮፒ ሊንክ 10 ሺህ አድርጉትና እንቀጥላለን በደንብ አድርገን። ጋዲ እስኪመለስ ድረስ ነው የማወራው። በተቻላችሁ አቅም በደንብ እየሰማችሁ የተሰጠ ያለውን ትምህርት ማን ከኒቂያ በፊት ያለውን የሥላሴን ትምህርት ሲያምን እንደነበረ በአባቶች ዘንድ የነበረው ትምህርት ነው። ጋዲ በጣም የሚያለፋ ስራ ነው በአማርኛም በእንግሊዘኛም ማምጣትና ተቻላችሁ አቅም በደንብ ብላችሁ ለመስማት ልብ ብላችሁ ለመስማት ተባበሩት። ጋዲን ራሱ ማለት ነው። ከቆምንበት ቦታ ታብታቡን ከፍ አድርጉትና ምን ነገር ስታክ እንዳያደርግ ከቆምንበት ቦታ ያው እንደተለመደው ኮሜንት አጥፍተን እንግዲህ እንቀጥላለን። እናንተ ምርጦች እሺ፣ ቅዱስ ኢሬኒዮስ ላይ ነበር እዚህ ጋር እንዳሳየዋችሁ። ቅዱስ ኢሬኒዮስ አጌንስት ሄረሲስ ቡክ 4 ቻፕተር 20 ቁጥር 3 ላይ ምን ብሎ ተናገረ? ቃል እርሱም ወልድ ሁልጊዜ ከማን ጋር ነበር? ከአብ ጋር ነበር ሁልጊዜ። አብ በነበረበት ዘመን ሁሉ ቅዱስ ኢሬኒዮስን እስኪ እንጠይቀው፣ ወልድ መች ነው የነበረው? አብ ፈጥሮት ነው ይምር ከአብ በኋላ የመጣ ነው ብለን የምንጠይቀው? ቃል እርሱም ወልድ ሁልጊዜ ከምን ጋር ነበር? ከአብ ጋር ነበረ። እሺ ቅዱስ ኢሬኒዮስ እንጠይቀው እስኪ ስለ መንፈስ ቅዱስስ ምን ትለናለህ? እርሱ መንፈስ ቅዱስ ከፍጥረት ሁሉ በፊት በእርሱ በአብ ዘንድ ነበረ።
the word namely the son word የምንለው የእግዚአብሔር ቃል ወልድ እንደሆነ namely the son was always with the father always ሁሌም ነበረ ከአብ ጋር የኛ ጌታ and that wisdom also which is the spirit መንፈስ ቅዱስም ነበረ was present with him before all creation አብ ወልድ መንፈስ ቅዱስ ከፍጥረታት ከመፈጠራቸው በፊት ነበሩ ፍጥረታት ከመፈጠራቸው በፊት አብ ወልድ መንፈስ ቅዱስ ነበሩ ይሄው ቀደማ ሰይተናል ቤተክርስቲያን እንዲህ ታምናለች ብሎ ቅዱስ ኢሬኔዎስነቱን ድጋሚ ደግሞ ሌላ ማስረጃ መጣ ምንም ይል አብ ወልድ መንፈስ ቅዱስ ሁሌም አብረው እንደነበሩ ሁሌ always አረ ቅዱስ ኢሬኔዎስ ደግሞ እናንተ ልጆች በዚያ ለመሰላችሁ ጋይስ ቅዱስ ኢሬኔዎስን በተደጋጋሚ ማሳያችሁ ብዙ ጊዜ በቅዱስ ኢሬኔዎስ ማቴሪያል ሰዎች ሊቀጥፉ ስለሚሞክሩ ነው ሙስሊሞችም ሆኑ ጆቫዎች ኦኬ ሊቀጥፉ ስለሚሞክሩ እምነቱን በደንብ እንድታውቁ ነው ይሄ ቅዱስ የሆነ አባት ቅዱስ ኢሬኔዎስ አሁን ደግሞ ምን ይለናል እስቲ ስለ ወልድ ምን ታስባለህ ብለን እንጠይቀው እስቲ ስለ ወልድ ስለ ጌታ ኢየሱስ ንገረን ስለ ወልድ ቅዱስ ኢሬኔዎስ ብለን እንጠይቀው እንዲህ ይለናል ሁሉን የፈጠረ የእግዚአብሔር ቃል ምን የፈጠረ እስቲ ሁሉን የፈጠረ የምን የእግዚአብሔር ቃል ከመጀመሪያውም ሰውን የፈጠረ የእጆቹ ስራ በክፋት ተጎድቶ ባገኘው ጊዜ ፈውስም ሁሉ አደረገለት ስጋ መልበሱን እኮ ነው ጋይስ ምኑን የፈጠረ ሁሉን የፈጠረ የእግዚአብሔር ቃል ሎጎስ እግዚአብሔር ወልድ ሁሉን የፈጠረ እግዚአብሔር ቃል ከመጀመሪያውም ሰውን የፈጠረ እሺ ሰውን የፈጠረው እርሱ ምን ሆነ የእጆቹ ስራ በክፋት ተጎድቶ ባገኘ ጊዜ ፈውስም ሁሉ አደረገለት for the maker of all things ሁሉን የፈጠረው ማን ወልድ ነው ሁሉን የፈጠረን ፍጡር አይደለም በፍጹም እንደዚህ አይነት ሐሳብ ከናንተ ይራቅ for the maker of all things the word of God who did also from the beginning for man ከመጀመሪያው ጀምሮ ሰውን የፈጠረ when he found his handiwork impaired by wickedness በኃጢአት ወድቆ ሰዎችን ባገኘ ሰዓት performed upon it all kinds of healing ይሄው ፈውስን ባገኘው ላይ against heresies book 5 against heresies book 5 chapter 12 ቁጥር 6 ላይ እናገኘዋለን በጣም ጥሩ ሌላ ደግሞ እስቲ ስለ ጌታችን ኢየሱስ ቅዱስ ኢሬኔዎስ ምን ትለናል እንስማው እስቲ እንዲህ ይለናል ሙሴን የተናገረው እና ለአባቶችም የተገለጠው በብሉይ ኪዳን ማለት ነው ሙሴን የተናገረው ለአባቶችም የተገለጠው ክርስቶስ ራሱ ከአብ ጋር የሕያዋን አምላክ ነው ምን ሙሴን የተናገረው እሺ በብሉይ ኪዳን የሕያዋን አምላክ ነው ማ ክርስቶስ ከማን ጋር ከአብ ጋር የምን አምላክ ነው የሕያዋን አምላክ ነው ስለወልድ ነው እያየን ያለነው ይሄው እንግሊዘኛው ከፈለጋችሁ Christ himself therefore together with the father ማ Christ himself together with the father is the God of the living የሕያዋን አምላክ የአብርሃም የይስሐቅ የያዕቆብ አምላክ is the God of the living who spoke to Moses and who was also manifested to the fathers ይሄው ሙሴን የተናገረው እና ለአባቶችም የተገለጠው ክርስቶስ ራሱ ምን ነበረ ከአብ ጋር ምንድነው የሕያዋን አምላክ ነው እስካሁን ምን አየን ጋይስ ቅዱስ ኢሬኔዎስ ማቴሪያል እስካሁን ምን አየን በደንብ ማስተዋል አለባችሁ እዚህ ገጽ ላይ 3 ገጾችን አይተናል እዚህ ገጽ ላይ ምን አየን against heresies book 1 chapter 10 ላይ ምን አየን ቤተክርስቲያን በአብ በወልድ በመንፈስ ቅዱስ እንደምታምን ቅዱስ ኢሬኔዎስ ነገረን በጣም ጥሩ የሚቀጥለው ገጽ ላይ ስንመጣ ምን ነገረን ቃል እርሱም ወልድ ሁሉ ጊዜ ከአብ ጋር እንደነበረ አብ ወልድ መንፈስ ቅዱስ ፍጥረታት እዚህ ጋር መንፈስ ቅዱስም ከፍጥረት ሁሉ በፊት በእርሱ ወይ ደግሞ በምን በአብ ዘንድ እንደነበረ
እዚህ ጋር ምን አየን? አብ ወልድ መንፈስ ቅዱስ ከፍጥረት ሁሉ በፊት አብረው እንደነበሩ። በጣም ጥሩ። አሁን ደግሞ እዚህ ጋር መተን ስለ ወልድ ምን አየን? ወልድ ሁሉ ነገር የፈጠረው እርሱ መሆኑን ቅዱስ ኢሬኔዎስ ይነግረናል። ሙሴን የተናገረውና ለአባቶችም የተገለጠው ክርስቶስ ራሱ ከአብ ጋር ምን እንደሆነ የሕያዋን አምላክ ነው። ጋድ ኦፍ ዘ ሊቪንግ ይለዋል ጌታችን ኢየሱስን። ኦኬ ምን ይለዋል? ጋድ ኦፍ ዘ ሊቪንግ ይለዋል። ይቅርታ እንዴ ቀስት ሰዎች አሁንም ይልካሉ። ኦኬ ጋድ ኦፍ ዘ ሊቪንግ ይለዋል። ስለዚህ በቅዱስ ኢሬኔዎስ ትምህርት መሰረት እሺ አንድ ልጨምርላችሁና ቅዱስ ኢሬኔዎስ ላይ እዚህ ጋር በቃ ነው። ቅዱስ ኢሬኔዎስ እስኪ ቅድም አይተናል በአብ ወልድ መንፈስ ቅዱስ ቤተክርስቲያን እንደምታምን ኦኬ አብ ወልድ መንፈስ ቅዱስ ከስነ ፍጥረት በፊት ሁሉ ከፍጥረታት በፊት ሁሉ አብረው እንደነበሩ ለዘላለም አብረው እንደነበሩ ወልድ ሁሉም ፈጣሪ እንደሆነ የወልድ ፈጣሪነትን የሕያዋን አምላክ እንደሆነ ስለ መንፈስ ቅዱስ እስቲ ቅዱስ ኢሬኔዎስ ምን ይለናል? በደንብ አስተውሎ ይህንን ጽሑፍ መንፈሳዊ ነገሮችንም ፈጥሯል እንዳትረሱ። ቢንግ ይህ አካል የሚለውን ምን እንደሆነ ስለማን እንደሚያወራ ወደ ታች ወርደን ይሄን ነገር እንዳትረሱ በደንብ ስሙኝ። ስለዚህ ምን ይህ አካል መንፈሳዊ ነገሮችን ፈጥሯል። እንግዲህ ይሄ አካል ተብሎ እዚህ የተገለጸው አካል ምንድነው? ፈጣሪ እንደሆነ ያሳያል። በደንብ ስሙኝ። ይህ አካል መንፈሳዊ ነገሮችን ፈጥሯል። ከነዚህም ውስጥ እስከ ሶስተኛው ሰማይ ድረስ ሐዋርያው ተመልካች ሆኖ ነበረ መንፈሳዊ ነገሮችን። እናም ሰው ሊናገር የማይችለውን የማይነገር ቅዱስ ጳውሎስ የተነጠቀውን ነው ቃል ሰማ መንፈሳዊያን እስከሆኑ ድረስ ካለ በኋላ እርሱ ራሱ የተባለው ሳብጀክቱ ማነው? እዚህ ጋር በደንብ አስተውሉ። ይህ አካል የተባለው መንፈሳዊ ነገርን ፈጥሯል የተባለው አካል ደግሞ ምን ተባለ? ድጋሚ እርሱ ራሱ ለሚገባው ጸጋን ይሰጣል። እርሱ ራሱ ለሚገባው ጸጋን ይሰጣል። ገነት የእርሱ ናትና ይህ አካል ነው እንግዲህ መንፈሳዊ ነገርን ፈጥሯል የተባለው ጸጋን ይሰጣል የተባለው ገነት እርሱ ናት የተባለው አንድ አካል ነው እና ይልና እርሱ ማን ነው? በእውነት የእግዚአብሔር መንፈስ ነው። አያችሁ፣ በእውነት ምንድን ነው? የእግዚአብሔር መንፈስ ነው። ዘ ሆሊ ስፒሪት። ይህ የእግዚአብሔር መንፈስ ምን መንፈሳዊ ነገሮችን ፈጥሯል። ከዛ እንዲህ ብሎ ይጨርሷል። አለበለዚያማ መንፈሳዊ ነገሮችን ፈጽሞ መፍጠር አልነበረበትም። እንዲህ ይላል። ኦኬ ይህ የእግዚአብሔር መንፈስ ምንም ፈጥሯል፣ መንፈሳዊ ነገሮችን ፈጥረዋል። ክሪኤተር ነው፣ ፈጣሪ ነው። ቅዱስ ኢሬኔዎስ መንፈስ ቅዱስ ፈጣሪ እንደሆነ ያምናል። ለዘላለም ከአብ ጋር የነበረ መሆኑን ያምናል። ከአብና ከወልድ ጋር ፈጣሪ እንደሆነ ያምናል። ኦኬ ቤተክርስቲያንም ደግሞ የሥላሴ አማኝ እንደነበረች በደንብ ኮንፊስ አድርጓል። መንፈስ ቅዱስ መንፈሳዊ ነገሮችን ፈጥሯል። እርሱ ራሱ ለሚገባው ጸጋን ይሰጣል። ገነት የማናትና የእርሱ ናትና። እንግሊዝኛውን ክሮስ ቼክ ማድረግ የምትፈልጉ ሰዎች ዚስ ቢንግ የተባለው እንግዲህ ቢንግ አካል ነው። ኦኬ therefore also made spiritual things መንፈሳዊ ነገሮችን ፈጠረ። ኦኬ made spiritual things በደንብ አስተውሉ። of which as far as to the third heaven the apostle was made a spectator and heard unspeakable words which it is not possible for a man to utter inasmuch as they are spiritual and he himself bestows on the worthy as inclination prompts him for paradise is his and ይልና he is truly the spirit of God። በቃ መንፈስ ቅዱስ መንፈሳዊ ነገሮችን እንደፈጠረ ገነት የእርሱ እንደሆነ ጸጋ ለሚገባው እንደሚሰጥ ከአብ ጋር ለዘላለም እንደነበረ አያችሁ። በቅዱስ ኢሬኔዎስ ቴዎሎጂ ወይ ደግሞ በቅዱስ ኢሬኔዎስ ትምህርቶች መሰረት አሁን ስንመለከት የአራተኛ አባት ነው ጋይስ። በቅዱስ ኢሬኔዎስ ቴዎሎጂ እና በቅዱስ ኢሬኔዎስ ትምህርት ምንድነው? ቤተክርስቲያን በአብ በወልድ በመንፈስ ቅዱስ ታምናለች። እሺ ወልድና መንፈስ ቅዱስ ከዘላለም ጀምሮ ከአብ ጋር ነበሩ። እሺ ወልድ የሁሉ ነገር ፈጣሪ እንደሆነ መንፈስ ቅዱስ አሁን ባየነው መሰረት የሁሉ ነገር ፈጣሪ እንደሆነ ወልድ ከአብ ጋር ሆኖ የሕያዋን አምላክ እንደሆነ ጋድ ኦፍ ዘ ሊቪንግ እንደሆነ ያምናል ቅዱስ ኢሬኔዎስ። ከስንት ጀምሮ የነበረ አባት ስባልኳችሁ? አራተኛ አባት እያየን ነው። ከ120 እስከ 200 ዓመተ ምህረት አራተኛ አባት እያየን ነው። ከኒቂያ በፊት የነበሩ የሥላሴ ሊትራሊ እኛ እንደምናምኑ ሊትራሊ የሚያምኑ አባቶች። ኦኬ እናንተም ተንፈስ እንድትሉ እኔም አንዴ ውሃ ነገር ልጎንጭ። ኮሜንት ላይ ቅዱስ ኢሬኔዎስ የምን አማኝ ነበረ? ተፍተፍ በሉ ተሳተፉ። እናንተም ደግሞ እስካሁን አራት አባቶችን አይተናል። ኦኬ ቅዱስ ኢሬኔዎስ የምን አማኝ ነበረ? አንዴ አንተም ተሳተፍ። ምንድነው ወይስ ጥያቄ መመለስ አትወድም?
እሺ እሺ የቅድስት ሥላሴ በጣም ጥሩ። ኦኬ ሃይላንዱ ሰገጠ ጋይስ። ውሃ ነገር ልጠጣ ብዬ ሃይላንዱ አልከፈታል አናቱ ላይ ምንድን ነው? ተው እንጂ ተከፈተ። ኦ ፋይናሊ ተከፈተ። የቅድስት ሥላሴ አማኝ ነበር። ኦኬ እሺ በደንብ ስሙኝ። እስካሁን ስንት አባቶች አየን? በሥላሴ ሥላሴ ኒቂያ ላይ ነው እንትን የተባለው። ከኒቂያ በፊት የሥላሴ አማኞች ዛሬ ክርስቲያኖች እንደምናምነው ሥላሴን የሚያምኑ ሰዎች የሉም የሚለው ነገር ጋይስ ምን ያህል ተረት ተረት እንደሆነ እያያችሁ ነው። ባይዘው የማናነብ ከሆነ ቤተክርስቲያናችንን ቀረብ ብለን ለማወቅ ማንሞክር ከሆነ እንደዚህ ሰው ተረት ነው የሚነግረን። እሺ ሶሲ የመሲሁ ልጅ ለምሳሌ ፖሊካርፕ፣ ሄርማስ፣ እሺ ኢሬኒዮስ እና ዩስቲኖስ በጣም ጎበዝ። ትሬዠር የሚል ዩዘር ኔም ሄርማስ፣ ጀስቲን፣ ፖሊካርፕ እና ኢራኒስ። ቅዱስ ፖሊካርፕ፣ ሄሬኒዮስ፣ ሳሊት የተዋህዶ ልጅ ጎበዞች። ናይስ ዚስ ኢዝ ናይስ። በቃ ስንጽፍ እሺ ዜዶ ባለማተብ፣ እረኛው ሄርማስ፣ ቅዱስ ፖሊካርፕ፣ ቅዱስ ዩስቲኖስ ሰማዕትና ቅዱስ ሄሬኒዮስ። በጣም ጥሩ ናይስ። ዚስ ኢዝ ናይስ። በጣም አሪፍ ኦኬ እሺ እስቲ ይሄንን ጥያቄ ለመለሰ ሰው ጋይስ ይሄን ጥያቄ ለመለሰ ሰው እሸልማለሁ። እውነቴን ነው የምላችሁ። በደንብ ስሙኝ። ሰማዕቱ ዩስጢኖስ ከስንት ዓመተ ምህረት እስከ ስንት ዓመተ ምህረት ነበረ የኖረው? ሰማዕቱ ዩስጢኖስ ከስንት ዓመተ ምህረት እስከ ስንት ዓመተ ምህረት ነበረ የኖረው? ሰማዕቱ ዩስጢኖስ ነው ያልኩት። ኦኬ የመጀመሪያው ሰው እንግዲህ ቀደመ። ዶክተር ዘላለም መልሶታል። ከመቶ እስከ 165 ችግር የለውም ጋይስ፣ ይሄ ኖርማል ዓመተ ምህረት። ዞላ አንተን እንግዲህ ምን ብዬ ልሸለም ወንድሜ? ከመቶ እስከ 165 ዓመተ ምህረት ኦኬ። ማ ቅዱስ ዩስጢኖስ ሰማዕቱ ቅዱስ ዩስጢኖስ ከመቶ እስከ 65 ከመቶ እስከ 165 ከ120 እስከ 200 ብላችሁ የጻፋችሁ ሰዎች እሱ ማን ነው? ቅዱስ ሄሬኒዮስ አሁን ያየ ነው ማለት ነው። ዶክተር ዘላለም እንሸልመዋለሁ። ድምጽ ያለ አይደል? አንተ ቮይስ ስታካርኩ አለው ጋይስ። ኦ እሺ 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 ኦኬ። ስለዚህ ኮመንቱን አንዴ ላጥፋሽ፣ ከዛ ወደሚቀጥለው አባት ደግሞ እንሄዳለን። ኦኬ እስካሁን አራት አባቶችን አየን። እናንተ ምርጦች አራት አባቶችን አየን። ኦኬ እሺ ከዛ ቅዱስ ሄሬኒዮስን አይተን ጨረስን። ቀጣይ ደግሞ ማንን እንመለከታለን? ቅዱስ ጎርጎሪዮስ። ያው ጎርጎሪዮስ ሲባል ብዙ አባቶች አሉ አይደል? ያው ብዙ ጊዜ ግሪገሪ ወይ ደግሞ እኛ ለምሳሌ አንዳንድ ክርስቲያን ወንድሞች እናቶች ቅዱስ ጎርጎሪዮስ ሲባል አቡነ ጎርጎሪዮስ የሸዋ ሊቀ ጳጳስ አድርጎ የሚያስ ያው ጎርጎሪዮስ ብዙ ጊዜ በቤተክርስቲያን ውስጥ ግሪገሪ የሚለው ቃል ራሱ ሲተረጎም ጎርጎሪዮስ ስለሚባል እዚህ ሀገር ውስጥም ደግሞ በእኛ ቤተክርስቲያን ውስጥም ደግሞ ጎርጎሪዮስ አቡነ ጎርጎሪዮስ የሚባሉ ጳጳሳት የሆኑ አባቶቻችን ምናምን አሉ እና አሁን እኛ የምንመለከተው ማለት ነው ከኒቂያ በፊት የነበሩትን ነው። ኦኬ ትኩረት ከኒቂያ በኋላ እኮ ስላሴ አማኝ
ከ213 እስከ 275 ዓመተ ምህረት የኖረ ቅዱስ አባት ነው። በጣም በሚገርም ሁኔታ ጋይስ የሆነ አካባቢ የሆነ መንደር ሄዶ ማለት ነው እንዳለ ጣዖት አምላክ የነበሩት ሙሉ ለሙሉ ወደ ክርስትና አጥቷል። በጣም ተአምር የሚሰራ ነበር አባት ነው። ለዛ ነው ዘ ወንደር ወርከር ገባሬ ተአምራት ወይ ደግሞ ሴንት ግሪገሪ ዘ ወንደር ወርከር ተብሎ የሚጠራው ለዛ ነው። ጣዖት አምላክ የነበረ አካባቢን ሄዶ እንዳለ በቃ ትምህርት በማስተማር ብቻ አይደለም፣ በጣም ታምራትን እግዚአብሔር በሱ በኩል ታምራትን ይሰራ ነበር በግልጽ እና ሙሉ መንደር ሙሉ ሶሳይቲ ወደ ክርስትናው በመመለስ ይታወቃል። ከ213 እስከ 275 ዓመተ ምህረት የነበረ ምንድነው አባት ነው። ኦኬ አባት ነው። እሺ እስኪ እምነቱን እንመልከት። ቀደም ኦኬ አንድ ያልነገርኳችሁ ረሳሁት። እዚህ ጋር ይሄን አልነገርኳችሁ ማለት እሺ እቺ ነግራችኋለሁ። ቀደም የመንፈስ ቅዱስን ፈጣሪነት ኦኬ ሶርሱን አልነገርኳችሁ። ጽሁፉን እሺ የሆነ ቦታ ተነጋግረን አስቀምጥላችኋለሁ። አጌንስት ሄረሲስ ቡክ 2 አጌንስት ሄረሲስ ቡክ 2 ቻፕተር 30 ቁጥር 8 አጌንስት ሄረሲስ ቡክ 2 ቻፕተር 30 ቁጥር 8 የመንፈስ ቅዱስን ፈጣሪነት ማለት ነው። ኦኬ ቅዱስ ጎርጎርዮስ ገባሬ ታምራት እንዲህ ብሎ ይናገራል። ዲክላሬሽን ኦፍ ፌዝ የሚባል ጽሁፍ አለው። ዲክላሬሽን ኦፍ ፌዝ የሚል ጽሁፍ አለው። ኦኬ እንዲህ ይላል። እኔ አጠር ባለ መልኩ እናንተ እንደተረዱት እንግዲህ ይሄ አባት በደንብ አስተውሉ። ጽሁፉ ዲቴል ገብታችሁ እኔ እንዳይበዛባችሁ በሚለው ነው እንጂ ሙሉን ገብታችሁ ብታነቡት ቃል በቃል ሊትራሊ ኒቂያ ጉባኤ ላይ የተቀመጠው የእምነት መግለጫ ነው የሚመስለው። ከኒቂያ ጉባኤ ከስንት ዓመት በፊት ነበረ? 325 ላይ ነው ኒቂያ የተካሄደው። ጋይስ ያረፈው ራሱ ኒቂያ ጉባኤ ከመካሄዱ ከ50 ዓመት በፊት ነው ያረፈው ወይ ደግሞ የሞት ጌታችን ኢየሱስ ከማን የተገኘ? ከእውነተኛ አምላክ የተገኘ እውነተኛ አምላክ። እኛ ክርስቲያኖች ከዚህ የተለየ ተናገር እንዴ? አልተናገርንም እኮ። አንድ መንፈስ ቅዱስም አለ ሕያው ከእግዚአብሔር ዘንድ ያለው በሁሉም የተገለጠው። ከዛ ምን ይላል መሰላችሁ ጋይስ? በጣም የሚገርመው በክብርና በዘላለማዊነት እና ሉዓላዊነት በክብር አንድ፣ እሺ በዘላለማዊነት ሁሌ በክብር አንድ፣ በዘላለማዊነት ሁለት፣ በሉዓላዊነት ያልተከፋፈለ እና እሺ ያልተገለለ ፍጹም ሥላሴ ያለ አምስተኛ አባት ታያችሁ። ገለለ ፍጹም ሥላሴ አለ፣ ፍጹም የሆነ ሥላሴ። ስለዚህ በሥላሴ ውስጥ የተፈጠረም ሆነ የሚገዛ ምንም ነገር የለም። አያችሁ አንድ አምላክ አለ፣ ሕያው ቃል አባት እግዚአብሔር አብ። አንድ ጌታ አለ፣ ከእውነተኛ አምላክ የተገኘ እውነተኛ አምላክ። አንድ መንፈስ ቅዱስም አለ፣ ሕያው ከእግዚአብሔር ዘንድ ያለው። እሺ በወልድም የተገለጠው በክብርና በዘላለማዊነት ሉዓላዊነት ያልተከፋፈለና ያልተገለለ ፍጹም የሆነ ሥላሴ አለ። እንደው አማርኛውን ስንተረጉም ከራሳችን አምጥተን እንዳይመስላቸው ዲክላሬሽን ኦፍ ፌዝ ሶርሱ እንግሊዘኛውም እንደዚህ ይላል። ላንብብላችሁ። ታች ከቤተክርስቲያን ውጭ ያላችሁ ሰዎች እያያችሁ እንደሆነ እየተመለከቱ ስለሆነ አላችሁ ብዙ ሰዎች there is one God
the father of the living word, who is his subsistent wisdom, okay, and power and eternal image ስለወልድ ነው የሚናገረው ይሄንን በዘላለማዊነት እና ሶቨሬኒቲ በገዥነት neither divided nor estranged, therefore there is nothing either created በስላሴ ውስጥ የተፈጠረ ነገር የለም nor in servitude in the tree ራሱ ቅዱስ ጎርጎሪዮስ ሴንት ግሪጎሪ ታመታር ወይ ደግሞ ቅዱስ ጎርጎሪዮስ ገባሬ ታምራት ዘ ወንደር ወርከር ኦን ዘ ትሪኒቲ የሚል ጽሑፍ አለው። ይህ አባት እንዳልኳችሁ እንዳይረሳ ኒቂያ ጉባኤ ከመደረጉ ከ50 ዓመት በፊት ነበር አባት ነው። ሊረሳ አይገባም። እንግሊዘኛው እንደዚህ ያስቀምጧል። እኔ አማርኛውን ላንብብላችሁ በደንብ ስሙ፣ በደንብ ስሙ። ሁሉም አካላት ነገር ቆይ እንግሊዘኛውን አንዴ ላንብብላችሁና ልሂድ። all the persons are one nature, one ላቸው እና ቅድስት ሥላሴ ይባላሉ። ምን ይባላሉ ጋይስ? ቅድስት ሥላሴ ይባላሉ። ታዲያ እኛ ዛሬ ክርስቲያኖች ከዚህ የተለየ ነገር ነው የምናምነው? ከቅድም ጀምሮ ስናሳይ ከነበረው የተለየ ነገር ነው የምናምነው? እና አንድ ባህሪ በሶስት አካላት ተገልጦ 3 persons one nature። ከዛ እንደዚህ ይላል፣ በደንብ አስተውሉ። ቃል ራሱ ከፍጥረት ሁሉ በፊት ነበረ። ቃል
all their power by the spirit of his mouth ኦኬ በአፉ ትንፋስ አይታችኋል ስላሴ እንዴት እንደሚያስቀምጥ እግዚአብሔር ራሱ ሰማያትን የፈጠረበትን ይሄው በቃ አርጌንስ አለ አርጌንስ በዚህ ብቻ ቢያቆም ጥሩ ነው ጋይስ ከዚህም በላይ በስላሴ ውስጥ ትልቅ ወይም ትንሽ ተብሎ የሚጠራ ነገር የለም ቢንጎ ሙስሊሞች ካሁን በኋላ ተሳስታችሁ አርጊመንት ተሳስታችሁ እንዳይለምዳችሁ እንዳታነሱ አርጌንስ በዚህ ቢያበቃ ጥሩ ነው እዚሁ ጽሁፉ ላይ ምን ይላል ወረድ ብሎ ኦፍ ዲቪኒቲው አንድ ስለሆነ በመለኮት አንድ ስለሆነ ስልጣናቸውም ስንት ነው is one and the same አንድ አይነት ስልጣን ያላቸው ይሄው የስላሴ ኃይል አንድና አንድ ሜቢ እዚህ ጋር አማርኛውን ሲተረጉሙ ሜቢ የተሻለ ቃል መጠቀም ነበርብኝ አይ ቲንክ ሶ one and the same የሚለው ቆይስቲ አንድና አንድ አይነት ነው ማለት የነበረብኝ ኤኒዌይስ one and the same ብቻ ኃይላቸው አንድ ነው one and the same አንድ አይነት ስልጣን ነው አንድ አይነት ኃይል ያላቸው መሆኑን ሲያሳይ በቃሉ በግልጽ አሳይቷል ምን የሚለው መሰላችሁ ጋይስ ከዚህ በፊት ስንማማር ስለ ስላሴ በመጽሐፍ ቅዱስ ነግሬያችሁ ነበር ትዝ የሚላችሁ ከሆነ እንዲህ በማለት አንደኛ ቆሮንቶስ ምዕራፍ 12 ቁጥር 4ን ይጠቅሳል አንደኛ ቆሮንቶስ ምዕራፍ 12 ቁጥር 4 ላይ እንዲህ ይላል የጸጋ ስጦታ ልዩ ልዩ ነው እሺ መንፈስ ግን አንድ ነው የጸጋ ስጦታ ስንት ነው ልዩ ልዩ ነው አርጌንስ ነው እንግዲህ ጳውሎስ መጽሐፍ ቅዱስ ላይ የስላሴ the power of the trinity ወይ ደግሞ የቅድስት ስላሴ ኃይል አንድ መሆኑን ሲያሳየን ፓወራቸው one and the same አንድና አንድ መሆኑን ሲያሳይ በመለኮት አንድ መሆናቸውን ሲያሳየን የጸጋ ስጦታ ልዩ አንደኛ ቆሮንቶስ ምዕራፍ 12 ቁጥር 4ን ይጠቅሳል የጸጋም ስጦታ ልዩ ልዩ ነው ልዩ ልዩ ነው ሁሉም በሁሉ የሚያደርግ እግዚአብሔር ግን አንድ ነው አብ ደግሞ አንድ ነው አብ ወልድ መንፈስ ቅዱስ ይሄንን ጠቅሶ ሐዋርያው ጳውሎስ የስላሴ ኃይል አርጌንስ እምነቱ ምንድነው ከተባለ በስላሴ ውስጥ ትንሽ ወይም ትልቅ የሚባል there is nothing greater or lesser in the Trinity the power of the Trinity is this one and the same የቅድስት ስላሴ ኃይል አንድና ተመሳሳይ አንድና ተመሳሳይ መጨረሻ ላይ ምን ብሎ እንትን ይላል ከዚህም በስላሴ ውስጥ ምንም ልዩነት እንደሌለ በግልጽ ማየት ይቻላል በቅድስት ስላሴ ውስጥ ምንም አይነት ልዩነት የለም የስልጣን ልዩነት ይሄው እንግሊዘኛው ዱላምና አሁን ካሳያችሁ ጽሑፍ አንፃር እስቲ ንገሩኝ አርጌንስ አሁን ይሄው በግልጽ ነው በቃ ወፍ የሚለውን መልስ ወደጀዋለሁ
ወፍ የሚለውን መልስ ወድጄዋለሁ። እመቤቴ እሺ እናንተ አዝጎች አንዳንዴ እኮ ታዝናኑኛላችሁ። እሺ ብሎ ያምናል። አርጌንስ አንድ ደግሞ መጨረሻ ላይ ልንገራችሁና ከዛ በኋላ እዚህ ላይ ሰመራይዝ እናደርግ። ሌሎች አባቶችን ማንሳት ይቻል ነበር፣ ነገር ግን አትሊስት 6 አባቶችን ብዙ ጊዜ እንደው በቃ ስም ያላቸው በስርዓት በብዙዎች ዘንድ የሚታወቁ እንጂ ከዛ ውጪም የሌሎች አባቶች ማቴሪያልም ማሳየት ይቻላል። ኦኬ የሌሎች አባቶችም ማቴሪያል ማሳየት ይቻላል። ሴልሰም የሚባል አንድ መናፍቅ ነበር። ብቻ አይዲዮሎጂው ምንድነው? ያው የክርስትናው ከጣዖት አምላኪ ነው እንደመጣው ምናምን ብቻ ብዙ ነገር ያወራል እና ስለ ወልድም የነበረው ምልከታ እንደዛ ነው እና አርጌንስ ራሱ ወልድ የሚመለክ መሆኑ ኦኬ። አንዴ ቆይ እሺ፣ ኮሜንቱን ላጥፋና ከዛ ይሄን አሳያችሁና አንድ አፍታ ሰመራይዝ አድርገን በቪዲዮ ክቻስ እንላለን ማለት ነው። እሺ አርጌንስ ኮንትራሴልሰም የሚለው ጽሁፉ ላይ ቡክ 8 ቻፕተር 12 ላይ አንድ ከተናገረ በኋላ አርጌንስ እንዲህ ይላል። እንግዲህ ማንን እንደሚያመልክ አርጌንስ ተመልከቱ። አብና ወልድን እንደሚያመልክ ኦኬ። አብ ወልድ መንፈስ ቅዱስ ኦፍ ኮርስ ሌሎች ኦን ዘ ሆሊ ስፒሪት የሚለው ጽሁፉን ብትመለከቱት በጣም ደስ ይለኛል። ኦኬ እኔ እጥር ምጥን ያለ ነገር እናንተ አንደርስታንድ እንድታደርጉት። ስለዚህ የእውነትን አባትና በደንብ አስተውሉ፣ የእውነትን አባትና እውነት የሆኑን ወልድን እናመልካለን። የእውነትን አባት እና እውነት የሆነውን ወልድን እናመልካለን። ቅድም ካሳያችሁ ጽሁፍ ኦፍ ኮርስ በስላሴው ስልጣን ልዩነት እንደሌለ፣ አንድ የመለኮት ምንጭ እንደሆነ፣ መበላለጥ እንደሌለ አብና ወልድን ቅድም ባሳያችሁ ጽሁፍ ላይ ዲፔንድ አድርጋችሁ አብ ወልድ መንፈስ ቅዱስ የስልጣን መበላለጥ እንደሌላቸው፣ አንድ የመለኮት ምንጭ እንደሆነ፣ ልዩነት ስልጣናቸው ኃይላቸው አንድ እንደሆነ ከሆነ እዚህ ጋር መልስ የሚሰጥለት አካል ስለሆነ እንጂ መንፈስ ቅዱስ ረስቶት አይደለም። መልስ ሲሰጥ ግን ጽሁፉን የሰጠበት ዓላማ አብና ወልድ መካከል ያለ ግንኙነትን እያብራራ ስለነበር ምን አለ? የእውነትን አባትና እውነት የሆነውን ወልድን እናመልካለን። ይሄው ኮንትራሴልሰም ቡክ 8 ቻፕተር 12 ላይ we worship therefore who the father of truth አብ and the son who is the truth ከአብ የተወለደ ስለሆነ ከዘላለም the father of truth የተባለው አብ ነው። and the son ወልድንም እናመልካለን who is the truth የእውነትን አባትና እውነት የሆኑን ማን እናመልካለን? ወልድን እናመልካለን። in these while they are two ሁለት ቢሆኑም considered as persons or subsistences are one in unity of thought አንድ ናቸው in harmony and in identity of will አማርኛውን ይሄው ምን አለ? ስለዚህ የእውነትን አባትና እውነት የሆነውን የእውነትን አባት የተባለው አብ እና እውነት የሆነውን ወልድን እናመልካለን። አብና ወልድን እናመልካለን እና እነዚህ በአካል ሁለት ቢሆኑም በመስማማት እና በፍቃድ ማንነት አንድ ናቸው እያለ ያስቀምጣል። ይሄው አሁን እዚህ ጋር ሴልሰም የሚባለው መናፍቅ ካነሳው ጥያቄ አንጻር አብና ወልድን እናመልካለን እያለ ሲያስቀምጥ፣ ቅድም ባሳየኋችሁ መሰረት ደግሞ አብና ወልድ የሚመለኩ ከሆነ ቅድም ባሳየኋችሁ በአርጌንስ ጽሑፍ መሰረት በስላሴ ውስጥ መበላለጥ እንደሌለ፣ አንድ አይነት ስልጣን እንዳላቸው፣ አንድ አይነት ኃይል እንዳላቸው፣ ሌሎች ጽሑፎቹም ላይ ከዘላለም አብረው እንደነበሩ በደንብ ያስቀምጣል። ስለዚህ አብ ወልድ መንፈስ ቅዱስን ያመልክ ነበር አርጌንስ ራሱ እኛውን እንደምናውቀው አንድ ስልጣን አላቸው ብሎ ኦኬ፣ ፓወራቸው አንድ ነው ብሎ ኦፕሬሽናቸው ይለያያል። ቅድም የጸጋ ስጦታ ልዩ ልዩ ነው ጳውሎስ እንደተናገረው። ይሄው አርጌንስ በተጨማሪ ኦኬ በተጨማሪ
አያችሁ አሁን 6 ቅዱስ ትውፊት አለ። አሁን እነዚህን ሁሉ የምናያቸው አባቶች ከኒቂያ በፊት ይሄ ቅዱስ ትውፊት ነው የአባቶች ትምህርት። ከኒቂያ በፊት የነበሩ አባቶች አትሊስት እኛ በትንሹ 6 አባት አየን። ምን የሥላሴ አማኞች የነበሩ ስለዚህ ሰዎች ለምሳሌ እኛም መተው ገና ኦርቶዶክሳውያንን ብለን ገና ከስር መሰረቱ ማስረጽ አለብን። ምን የሚለውን ሐሳብ ከተባለ መጽሐፍ ቅዱስ ብቻ ኦር የተጻፈ ብቻ ቃል በቃል እያንዳንዱ ነገር መጽሐፍ ቅዱስ ተቀምጧል የሚል አይነት እምነት ያለን አይደለም። በጽሁፍ የተላለፈ ነገር አለ፣ በቃል ደግሞ የተላለፈ ነገር አለ። ቅዱስ ጳውሎስ አንደኛ ተሰሎንቄ ምዕራፍ 2 ቁጥር 15 ላይ ካልተሳሳትኩ እንደተናገረው አንደኛ ተሰሎንቄ ምዕራፍ 2 ቁጥር 15 ላይ እንደተናገረው ኦኬ። ወይም በመልእክታችን የተማራችሁትን ወግ ያዙ። ቅዱስ ዮሐንስ አፈወርቅ ይህንን ሲናገር ምን ብሎ ይናገራል? በቃላችንም ወይም ሌሎች አባቶች ሲተረጉሙት በቃላችን ወይም በመልእክታችን ብሎ የተናገሩት ምኑ ነው ይላሉ? በቃል ብሎ ያስተላለፉት በጽሁፍ ያልተላለፈ ነገር ግን በትውፊት የተላለፉ ትምህርቶች ነበሩ በቤተክርስቲያን ውስጥ ብሎ ያሰ ስለዚህ ማንም ሰው ከቤተክርስቲያን ውጭ ያለ ሰው መጥቶ ሲጠይቀን ሥላሴ የሚል ቃል በቃል መጽሐፍ ቅዱስ የለም። እኛ ኦርቶዶክሳውያን ነን። እያንዳንዱ ነገር በጽሁፍ ተላልፏል። ቅዱስ ትውፊት በጣም መሰረታዊ ነገር ሪትን የሆነው ነገር አለ። ከዛ በኋላ ሪትን የሆነው ነገር አለ። ከዛ በኋላ ቅዱስ ትውፊት አለ። ኦኬ ሁለቱ ነገሮች ተያይዘው ነው። ከዛ ባለፈ ሌሎች ሰዎች ጋር ያለ ሚስኮንሰፕሽን ሥላሴ የሚለውን ቃል ለመጀመሪያ ጊዜ የተጠቀመው ማን ነው? ተርቱሊያን አይደለም፣ ቴዎፊለስ ኦፍ አንቲዮክ ይባላል። ወይ ደግሞ የአንጾኪያው ቴዎፊለስ። በደንብ አስተውሉ። ሥላሴ የሚለውን ቃል ለመጀመሪያ ጊዜ የተጠቀመው ትሪኒታስ የሚለውን ላቲን ቃል ማለት ነው። ራሱ አሟሟቱ ሞንታኒዝም ፍቅና ውስጥ ሞንታኒዝም የሚባለው ፍቅና ውስጥ ገብቶ እንደሞተ። ሶስተኛ ስለ ወልድ የነበረው ትምህርት የተዛባ ትምህርት፣ ስለ ወልድ ነው ያልኩት፣ ለጌታ ኢየሱስ ሰላም። ስለ ወልድ የነበረው ትምህርት የተዛባ ትምህርት። ምን የሚል ትምህርት ነበረው? ቱ ስቴፕ ሎጎስን ያምናል። ምን ማለት ነው? የወልድን ዘላለማዊ ልደት ወይ ደግሞ ወልድ ከዘላለም ጀምሮ ራሱን ችሎ አካል ኖሮት ነበረ ብሎ አያምንም። ምን አይነት እምነት ነው የነበረው? በእግዚአብሔር ውስጥ ነበረ። ከዛ በኋላ ልክ እግዚአብሔር ልክ ሲናገር አካል ሆኖ ወጣ የሚል አይነት ትምህርት የተወዘጋገበ ትምህርት ነው። ይሄ የቤተክርስቲያን ትምህርት አይደለም። ቱ ስቴፕ ሎጎስ የሚል ትምህርት ነው ተርቱሊያን የሚያስተምረው። ኦኬ ይሄ የቸርች ትምህርት አይደለም። አካል የነበረው ዝሩ ሳይሆን አካል የነበረው። ስለዚህ ተርቱሊያንን በዚህ ምክንያት አንቀበልም። ኦኬ ይሄን ትምህርቱ ማለት ነው። ሌላ ሚስጥራት ላይ ያስተማራቸው ትምህርቱን አኮርዲንግሊ ከቤተክርስቲያን ሲሆን ከሌሎች አባቶች ተስማምቶ ሲሆን በደንብ እንቀበላለን። ግን እዚህ ነገር ላይ ያስተማረው ነገር አንቀበል። በቃ ያውን ባልኳችሁ መሰረት ወልድ ላይ ያስተማረው ትምህርቱ ትክክለኛ ትምህርት አይደለም። ይሄ ቱ ስቴፕ ሎጎስ የሚባለው በኋላ ነው አካል የሆነ ወልድ የሚል ትምህርት ስለ
ነበረ። ኦኬ ሌሎች አባቶች ደግሞ ለምሳሌ ቅድም እንዳሳያችሁ ቅዱስ ሄሪኖስ ምናምን ደግሞ እነሱ ደግሞ ኢተርናል ጀነሬሽን ኦፍ ወርድ የወርድን የቃልን ዘላለማዊ ልደትን ከመጽሐፍ ቅዱስ ጀምሮ ኦፍ ኮርስ ትንቢተ ሚልኪያ ምዕራፍ 5 ላይ ያለው ማለት ነው አወጣጡ ከዘላለም የሆነ የሚለውን ሁሉም አባቶች የሚፈቱት ወልድ ከዘላለም የተወለደ እንደሆነ ነው። ለማንኛውም ይሄን ሐሳብ ካነሳን እነዚህ ነገሮች የፈረሰ ትምህርት እንደሆነ ዛሬ አይተናል። ከኒቂያ በፊት ስላሴ የለም የሚለው ትምህርት የፈረሰ ሰው ሰራሽ ወሬ ነው። እሱን አይተናል። ኦኬ ግን እንዲህ ብላ ስታወራ እቺ ሰማች ሰማችኋት እንዲህ ተሰጥቶሽ ምናምን ስትል ነበር። እኔ መንጫጫት አልተመቸኝ ስልክ እና ከዛኛ ያ ደግሞ አራት ማዕዘኑን ነክ ብስሚላህ እስከ ቅዱስ የሚል አንድ አምላክ ናቸው። ከመጽሐፍ ቅዱስ አምጪልኝ አብ ወልድ መንፈስ ቅዱስ የሚል ከመጽሐፍ ቅዱስ አምጪልኝ አልኳት፣ ማምጣት አልቻለችም። አይ እሺ እቺ ልጅ እንግዲህ ከነብያቶች ጠየቅኳት፣ ማምጣት አልቻለችም። ነቢያቶች እንግዲህ አስቡት ጋይስ፣ ነቢያቶች ላይ በግልጽ የተቀመጠ ነገር ነው። አንድ ቀን ደግሞ የሆነች ጽሑፍ አዘጋጅላችኋለሁ። እሺ የእግዚአብሔር መልአክ የሚባለው ወልድ በብሉይ ኪዳን በመልኩ ይገለጥ ነበር የሚለውን ነገር እሱን አንድ ጽሑፍ አዘጋጅላችኋለሁ እግዚአብሔር ቢፈቅድ። ልብበሉ ከጳውሎስ ንግግር ማምጣት አልቻለችም። ኧረ ጳውሎስ ይሄው አርጌንስ እኮ ቅድም ጳውሎስን እየጠቀሰው እኮ እያስቀመጠ ነበር። እንዴ እዚህ እንትን ትምህርት ቤት የሚያስተምሩ መምህራንን ነው እንዲያየ ነው ዛሬ አንተሽ እኮ ግርም የሚለኝ የእሱ አምላክ አላህ እንኳን ስላሴ ምን እንደሆነ አያውቅም እና ያንን አባቶቻችን አይደሉ አላህ እንኳን ስላሴ ምን እንደሆነ አያውቅም። እህታችን ሜቢ ዛሬው ላይ የምታውቋት ሰዎች ምናምን ነገር ማቴሪያሉን ሼር አድርጉላት። ድንገት
እሺ ማሳየት እንችላለን። በትንሹ 15 አባት ወልድ አምላክ መሆኑን የባህሪ አምላክ እንደሆነ እያለ በሂደት ነው ስላሴ ሊጸድቅ የቻለው በሂደት ነው። ዛሬ እንግዲህ ይህን ጽሁፍ እንዳዘጋጀ ያደረገኝ ጋይስ ዋናው እንትን ይሄ ነው። ሊጸድቅ የቻለው በሂደት ነው እያለ በተደጋጋሚ ስትቀጥፍ ነበር። አርጌን ስትቀጥፍ ነበረ ምን ላይ እና ብዙ ጊዜ የሙስሊም ኡስታዞች እዚህ ሀገር አይደለም ጋይስ ውጭ ሀገር ያለው ሙስሊም ኡስታዞች ራሱ ይቀጥፋሉ። ከስላሴ ከኒቂያ በፊት ስላሴ ትምህርት ወይ ደግሞ ዛሬ ክርስቲያኖች እንደሚያምኑት አባቶች አያምኑም እያሉ ይቀጥፋል። ይሄው ዛሬ አየን። ስድስት አባት አየን። ስድስት አባት አይደል? ጥርት ባለ መልኩ በፊት የነበሩ አባቶችን ጠቅሰው ጉባኤ ለምን እንደሚደረግም አያውቁም ሙስሊም ወገኖቻችን። ስለዚህ ዞሮ ዞሮ ይሄን ጽሁፍ እንዳዘጋጅ ያደረገኝ እሱ ነው እና እንደተመለከታችሁት ቅድስት ሥላሴ እዚህ ጋር አይታችኋል። ሰሜን ሳስቀምጥ እኔ ይመችኝ ግን ኦተር ብዬ ሰሜን አስቀምጫለሁላ ይመችኝ። ለማንኛውም ቅድስት ሥላሴ ከኒቂያ ጉባኤ በፊት በሚለው ብዙ ጊዜ ሰዎች ጋር ጠቅለል አድርጌ 1-2 ደቂቃ ሰምራይዝ ላድርግላችሁ። እሱ ምንድነው ሰዎች ጋር ሚስኮንሰፕሽን አለ። ኦኬ ይሄው መግቢያው ላይ አስቀምጨዋለሁ። ሰዎች ጋር የቅድስት ሥላሴ አስተምሮ የተጸነሰው በኒቂያ ጉባኤ ነው የሚል ሚስኮንሰፕሽን አለ። ይሄ ደግሞ ውሸት ነው። ይሄ ውሸት ነው። ከኒቂያ ጉባኤ በፊት ያለው አባቶች የሥላሴ አማኝ ነበሩ። ለምሳሌ እረኛው ሄርማስን አሳይተናል። ኦኬ እረኛው ሄርማስን አሳይተናል አይደል ጋይስ? የሥላሴ አማኝ እንደነበረ አይተናል። እሺ ቅዱስ ሄሬኒዮስ ወይ ደግሞ ሴንት ኢራኒስ ከ120 እስከ 200 ዓመተ ምህረት የነበረው ቅዱስ ሄሬኒዮስ አብ ወልድ መንፈስ ቅዱስ ፈጣሪ እንደሆኑ አብ ወልድ መንፈስ ቅዱስ ከስነ ፍጥረት በፊት አብረው እንደነበሩ ኦኬ አብ ወልድ መንፈስ ቅዱስ ጋድ ኦፍ ዘ ሊቪንግ እንደሚባሉ የሕያዋን አምላክ እንደሆኑ አሳይቶናል። ቤተክርስቲያን ያን እሱ በነበረበት ሰዓት የነበረችውን ቤተክርስቲያን በአብ በወልድ እና በመንፈስ ቅዱስ የምታምን ቤተክርስቲያን እንደነበረች ይሄንንም እምነቷ ከሐዋርያትና ከደቀ መዛሙርቶቻቸው እንደተቀበሉ ዋን ኤንድ ዘ ሴም እያለ ይናገር እንደነበረ እነዚህን ሁሉ ነገር አየን። በመጨረሻ ምናልን ቅድስት ሥላሴን ኦኬ ቅድስት ሥላሴን ቃሉን ለመጀመሪያ ጊዜ በቃል ደረጃ ሰዎች መተው ሥላሴ የሚል ቃል መጽሐፍ ቅዱስ ላይ አምጡ። ሙስሊሞች ሊሆኑ ይችላሉ። ማንም ሰው በሥላሴ የማያምን ሰው ሲላችሁ እኛ ኦርቶዶክሳውያን ነን። ኦኬ ይህ በተጻፈ ብቻ አናምንም። ኦንሊ ሪትን ቅዱስ
ትውፊት አለን። ይሄም ቅዱስ ትውፊት ቅዱስ ጳውሎስ በሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 15 ላይ በተናገረው መሰረት በጽሁፍ የተላለፈ ነገር አለ፣ በቃል የተላለፈ ነገር አለ። ኦኬ፣ በጽሁፍ የተላለፈው መጽሐፍ ቅዱስ ነው። ኦራሊ ደግሞ የተላለፈው ደግሞ በቤተ ክርስቲያን ውስጥ በቅዱስ ትውፊት በአባቶቻችን ጽሁፍ ውስጥ በኩል ይመጣል። ኦኬ ብላችሁ ማሳየትም ቃል በቃል ኤግዛክት ሶርድ ፋለሲ የሚባል ነገር የለም። ከዛ ባለፈ ለመጀመሪያ ጊዜ ሥላሴ የሚለውን ቃል glory and praise be to the Father and to the Son and to the Holy Spirit ቅድስት ሥላሴ እንግዲህ እንዲህ ማስተዋል ላጡ ሰዎች ጥበብን ይግለጡ። እግዚአብሔር አምላክ ደግሞ ሁላችንን በዚህ ቤተክርስቲያን ውስጥ አባቶቻችን እንደዚህ መንፍቅናን እየተጋደሉ የመጡላትን ቤተክርስቲያን ብዙ ነገር የከፈሉላትን ቤተክርስቲያን እዚህ ቤተክርስቲያን እንድንጸና እግዚአብሔር አምላክ ይርዳን።